አንድ ሰው ሁለቴና ሶስቴ አይጠመቅም። ጥምቀት አንዲት ናት። ምክንያቱም ክርስቶስ አንዴ ለኛ ሞተ፣ ተደጋጋሚ ስላልሞተ። ሁለቴ ሶስቴ ቢሞት ኑሮ ጥምቀትንም በዚያው ልክ እንደጋግመው ነበረ። ነገር ግን ለአንድ ሞቱ አንድ ጊዜ ብቅ ጥልቅ በማለት ብቻ ሞቱንና ትንሣኤውን እናበስራለን። ከእርሱ ጋር መተባበር እናደርጋለን። ሐዋርያው ጳውሎስም ይሄንን ነው የሚገልጠው። ሌሎች ጥቅሶች ኃጢአት ስርየት ማለት እነዚያ ሰዎች ሲጠመቁ መጀመሪያ ላይ በሕይወታቸው በነበሩበት አይዛባዊ ልምምድ፣ አይሁዳዊ ልዩ ልዩ ልምምድ ነበራቸው። ይሄ ምድራዊ የሆነ ከእግዚአብሔር ፊት ርቀው የነበሩበት ከእግዚአብሔር ፊት ተለይተውበት የነበረበት ሕይወት የኃጢአት ስርየት ንስሐም እኮ ራሱ የኃጢአት ስርየት ነው። ንስሐም የኃጢአት ስርየት ነው። ነገር ግን ንስሐ የኃጢአት ስርየት ስለሆነ በንስሐ ነገሩ አይቋጭም። በኦሪት መስዋዕት ማቅረብ የኃጢአት ስርየት ነበረ፣ በዚያ አይቋጭም። እንዲያውም ጌታችን ኢየሱስ ክርስቶስ አዲለክሙ ጸሐፍት ወፈሪሳውያን እለትከይዱ ባሕረ ወየብሰ ከመ ታጥምቁ አሐደ ፈላሴ ወተጠሚቆ ትረስይዎ ካዕበተ ገሃነም፣ የብሱን በእግር ባህሩን በመርከብ እየዞራችሁ አንድ ሰው ለማጥመቅ ትዞራላችሁ፣ ካጠመቃችሁት በኋላ ግን መልሳችሁ የገሃነም ልጆች ታደርጋላችሁ ተብሎ ሲነገር ያ ጥምቀት ለስርየት ኃጢአት አይደለም። ጥምቀቶች ሁልጊዜ የራሳቸው ተልእኮና መልእክት አላቸው። አንድ ነገር ማረጋገጥ ያለብን ኢየሱስ ክርስቶስ እንኳንስ የኛ ጥምቀት ይቀርና የኢየሱስ ጥምቀት እንኳን ለኛ ቤዛችን አይደለም። ለኛ ቤዛችን አይደለም። የኢየሱስ ክርስቶስ ቤዛችን ሞቱ ብቻ ነው። በዘላለም ሊቀ ካህናትነት በዘላለም መስዋዕት በአብ ፊት ራሱን አቅርቦ በእግዚአብሔር ቀኝ ለዘላለም የተቀመጠ የተባለው ቤዛችን እዚያ ላይ ነው ያለው እንጂ በጥምቀት ቤዛነት፣ በቁርባን ቤዛነት፣ በንስሐ ቤዛነት የሚገኝ ከሆነ ቤዛነቱ ተሸርሽሯል፣ ተከፋፍሏል። ስለዚህ የትልቁ የመስዋዕቱ ስርዓትም ተዛብቷል ማለት ነው እና ለመስዋዕቱ ነው ትልቁ ክብር የሚሰጠው። ይሄ ማለት ግን አማኞች እያመኑ መጠመቅ፣ ከክርስቶስ ጋር መተባበር፣ ሞቱን መምሰል፣ በሕይወታቸው መገለጥ ግዴታቸው ነው። ሳጨርሰዋል ቃና። እሺ እናመሰግናለን። አንደኛውን ዙር ርዕሳችሁን ጠብቃችኋል ብዬ አስባለሁ። ጥሩ አድርጋችሁ ፈጽማችኋል። አሁን ወደ ሁለተኛው ዙር እሱ ምንድነው ቃና ያነሱት ላይ ኢዮባ ወንድማችን ሪፍሌክሽን ትሰጣለህ። እንደዚሁም ደግሞ ኢዮባ ያነሳው ላይ ቀጣይ ሲደርሶት እርስዎ ይሰጣሉ ማለት ነው። 5 ደቂቃ ነው አሁንም ያለው። ቀጥል ኢዮባ። እሺ እግዚአብሔር ያክብርልኝ። ቀጣይ ያነሷቸውን ሐሳቦች እንመልከት። የመጀመሪያው ሮሜ 6:4ን ጠቅሰዋል። ለድህነት የሚለው በነገራችን ላይ አስቀድሞ አወዛጋቢ ነገር እንደተናገሩ ልጠቁማችሁ እወዳለሁ። ለምን ከተባለ አዎ ለኃጢአት ስርየት የሚል በመጽሐፋችን ላይ አለ ይሉና መልሰው ግን ለኃጢአት ስርየት አይደለም ይላሉ። እንዴት ነው የሚለውን በኋላ በጊዜያቸው ያብራሩልናል። ወደ ሐሳቡ ስመጣ ሮሜ 6:4 ላይ ከቁጥር 3 ጀምሬ ላንብብላችሁ። ወይስ ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ከሞቱ ጋር አንድ ትሆኑ ዘንድ እንደተጠመቃችሁ አታውቁምን ይላል። ስለዚህ ጥምቀት ከሞቱ ጋር አንድ ለመሆን ምን ያልነው ነው የተጠመቅነው ነው ማለት ነው። ከክርስቶስ ሞት ጋር አንድ የምንሆንበት ነው። ቁጥር 4 ላይ እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ ክርስቶስ እንዲሁ እኛም በአዲስ ሕይወት ስለተመላለስን አይልም የሚለው እንድንመላለስ ነው። እንድንመላለስ ተጠመቅን ማለት የተጠመቅነው አሮጌውን ማንነት ትተን በአዲስ ሕይወት ለመመላለስ ነው። ምክንያቱስ አዲስ ሕይወት ስላላገኘን ነው አምላክ ሰው መሆን ያስፈለገው አዲስ ሕይወት ሊሰጠን። የሰጠንን በምን ተቀበል ነው? በጸጋ መቀበያው በጥምቀት በኩል ማለት ነው። ስለዚህ ሮሜ 6 ለድህነት መሆኑን በተለይ የጥምቀት ቴዎሎጂ በደንብ የተብራራበት ነው። እንቀጥል። ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ይላል። በአዲስ ሕይወት ለመመላለስ ከሞቱና ከትንሣኤው ጋር መተባበር ያስፈልጋል። እርሱም በጥምቀት ነው። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ምን እንላለን? እንተባበራለን። በሞቱ የተባበረ ነው በትንሣኤው የሚተባበረው። ይህንን ደግሞ የምናገኘው እንዴት ነው? በጥምቀት። እሺ ከዛ ምን የሚል ሐሳብ ተነሳ? ክርስቶስ የተጠመቀው ለኃጢአት ስርየት አይደለም የሚል ነገር አነሱ። ማን ነው ክርስቶስ የተጠመቀው ለኃጢአት ስርየት ነው ብሎ የተናገረ ነው ወይስ ራሱ ጥያቄ ፈጥሮቦት ነው የሚለው? እንግዲህ ፈጥሮቦት ከሆነ በዚሁ ልነግሮት እወዳለሁ። ኢየሱስ ኃጢአት የለበትም። ንጹሕ የእግዚአብሔር በግ ለመስዋዕት የቀረበ የእኛን መስዋዕት የተሸከመ እድፈት ወይንም ደግሞ ምንም ኃጢአት የሌለበት ከኃጢአት በቀር እኛን የመሰለ
እንዲህ ያለ ሊቀ ካህን ይገባናል ብሎ በዕብራውያን ምዕራፍ 7 ቁጥር 26 ላይ የተናገረለት ጳውሎስ ንጹሕ ክርስቶስ ነው እና ለኃጢአት ስርየት ሊጠመቅ አይችልም። የዮሐንስ ጥምቀት ከተነሳ የሐዋርያት ሥራ ምዕራፍ 19 ላይ ሄደው ማንበብ ይችላሉ። ዮሐንስ ያጠምቅ የነበረው ለንስሐ ነው። ክርስቶስ ደግሞ ለኛ የፈጸመልንን እርሱ ለኃጢአት ስርየት ተጠመቀ የሚል ሐሳብ እኛም አላነሳንም፣ ከየት እንደሰሙት ባላቅም ማለት ነው። ከዛን ባይጠመቅ እንደ ክርስቲያን አይቆጠርም የሚል ነገር በመሃል ላይ ሲናገሩ ሰማው። ሰው አምኖ ካልተጠመቀ ወይም ባይጠመቅ እንደ ክርስቲያን አይቆጠርም አሉ። እግዚአብሔር ያክብርልን። ውይይቱ እዚህ ጋር ነበር የሚያበቃው፣ ግን ሰዓቱን ጠብቀን እንጨርሰው በሚለው ነው እንጂ ሰው ከጥምቀት ከተለየ ክርስቶስን አልለበሰምና በእምነት ብቻ ሊድን አይችልም። ይሄ ፕሮቴስታንታዊ አስተምሮ ነው። ይሄ ፕሮቴስታንታዊ አስተምሮ ደግሞ በቤተክርስቲያን ታሪክ ውስጥም ትምህርት ውስጥም የለም። ከዛ ተመለሱ ነው የኛም ሐሳብ። የሚታደስ ነገር የለም፣ ራሳችሁን አድሱ የሚል መልእክት አዘል ነው ማለት ነው። ከዛን ጥምቀት ምስክርነት ነው ብለዋል። ጥያቄና መልስ ላይ ከየት እንዳመጡ ጠይቆታለሁ። ከዛን የኢየሱስ ጥምቀት ቤዛ አይደለም የሚል ነገር አነሱ። የኢየሱስ ጥምቀት የሚለውን ቅድም ስለመለስኩኝ ቤዛ የሚለውን ሐሳብ እንዴት እንደተረዱት ባላቅም ቤዛነትን ስናነሳ የክርስቶስ ቤዛነት ሰው ከመሆኑ ነው የሚጀምረው። ሰው ሳይሆን አይደለም መስቀል ላይ የተሰቀለው። ቤዛነት ምንድነው ከተባለ ክፍያነት ነው። ክፍያን ያገኘነው ደግሞ እርሱ ዘላለማዊ ቃል ዘላለማዊ አምላክ ከድንግል ሞት፣ ረሃብ፣ መገረፍ እነዚህ ነገሮች የሚስማሙትን መከራ መቀበል የሚስማሙትን ስጋ የራሱ አድርጎ በስጋ በኩል ነው መከራን የተቀበለልን ማለት ነው። ስለኛ የሞተው በስጋው ነው። እነዚህን ነገሮች ያደረገው ዘሎ ዕለተ ዓርብ በቃ ኢየሱስን ያወቅነው ዕለተ ዓርብ ነው አይደለም። መልአኩ መጥቶ የእግዚአብሔር ልጅ ትወልጃለሽ እሱም ደግሞ የዓለም መድኃኒት ነው ለዓለም ሁሉ መድኃኒት የሆነውን ትወልጃለሽ ብሎ ሲያበስራት ከብስራቱ ማነው ከጽንሰቱ ይጀምራል ማለት ነው ቤዛነቱ እንጂ መስቀል ላይ ብቻ ነው ብሎ በብቻ ካጠሩት አስቸጋሪ ይሆናል ማለት ነው። ይሄን ከየት እንዳመጡት በኋላ ላይም ስለምጠይቅ ማለት ነው። የመጨረሻ ሐሳብ 40 ምናምን ሰከንድ ስላለኝ ቅድም ያነሳናቸው ጥቅሶች አሉና አንዱንም አልተቃወሙም። ታዲያ ተሐድሶነት ምንድን ነው? መጽሐፍ ቅዱስ አዎ ለኃጢአት ስርየት ብሎ ይላል፣ ግን ብለው ደግሞ አይ ለኃጢአት ስርየት ብዬ አላምንም ካሉ የሚያድሱት ወደ ራስዎት ሐሳብ ነው ወይስ ወደ መጽሐፍ ቅዱስ? ወደ መጽሐፍ ቅዱስ ካሉ ይኸው ስንጠቅስ እኮ አላምንም አሉ፣ ወይንም ደግሞ አልቀበልም እያሉ ነው። ታዲያ ወዴት ነው የሚታደሰው የሚል ጥያቄ ያስነሳል። እግዚአብሔር ያክብርልኝ። ጥሩሽ ዮባ እናመሰግናለን። 10 ሰከንድ እያለን የጨረስከው አሪፍ ነው። አሁን ቃና ማይኮትን ያንሱና ዮባ ቅድም እና አሁን ላይ ያነሳቸው ሐሳቦች ላይ 5 ደቂቃዎችን እዝለታለሁ። እዛ ላይ የካውንተር አታክ ያደርጋሉ ማለት ነው። ይቀጥሉ ወንድሜ። ካነሳቸው ሐሳቦች ላይ እኔም ተቃውሞ አለኝ። አንደኛ የኢየሱስ ክርስቶስ ቤዛነት ከጽንሰቱ ጀምሮ ነው እንጂ ቀራንዮ ላይ ዘሎ አይደለም ብሏል። ይሄ ፍጹም ስህተት ነው ባይነኝ። እኔ እንደ እግዚአብሔር ቃል እንደ መጽሐፍ ቅዱስ ጌታችን ኢየሱስ ክርስቶስ የተጸነሰው ከጽንሰት ጀምሮ ቤዛ ሊሆን ሳይሆን ስደቱም ሁሉ ቤዛነታችን አይደለም። ወደ ቀራንዮ የሚሄድ የእግዚአብሔር በግ ነው። በጉ ቀራንዮ ላይ ነው የሚሰዋው። ካህኑ እዚያ ላይ ነው። መስዋዕቱም እዚያው ነው። መሰዋውም እዚያው ነው። ጽንሰት ላይ መሰዊያ የለም፣ ሊቀ ካህናትም የለም። ስለዚህ ኢየሱስ ክርስቶስ እንደ መልከጼዴቅ የዘላለም ካህን ሲባል መልከጼዴቅ ከአብርሃም ጋር በተገናኘባት ቅጽበት 30 ደቂቃ ትሁን 20 ደቂቃ አትታወቅም፣ አጭር ንግግር ነው የተነጋገሩት። መልከጼዴቅ ህብስትና ወይኑን ይዞ ወጥቶ ተቀበለው። አብርሃም ከአስራቱ ሰጠው። መልከጼዴቅ አብርሃምን ባረከው። ይህች ብቻ ንግግር ተጠናቀቀች። መልከጼዴቅ አባትና እናት የሉትም፣ ለዘመኑ ጥንት የለውም፣ ምንም አይታወቅም ተባለ። ነገር ግን በእግዚአብሔር ልጅ ተመስሎ ካህን ሆኖ ይኖራል ተባለ። ካህንነቱ እዚያች ላይ ከአብርሃም ጋር የተገናኘባት ህብስትና ወይንን ይዞ የቀረበባት ሰዓት ናት። አብርሃም ተፈስሐ አብርሃም ተመነየ ተፈስሐ ወተነበየ ምስጢረ ሞትከ ክርስቶስ አመ በበግር እየ ስትል ቤተክርስቲያኗ እዚያ ላይ ያለውን የመልከጼዴቅን እና የአብርሃምን ግንኙነት ጠቅሳ ነው። ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል አብርሃም ቀኔን ያይ ዘንድ ረቶ ወይስ ከኔ ነው?
ተቋርጧል። እሺ አይ ቲንክ እናስወርዳቸው ይሆን እንደና ይመለስ ወይስ እንዴት ይሻላል? ዘግቶባቸውም ሊሆን ይችላል ባትሪ። ወርዶ ይመለሱ ክሮሲ። ግን ራሳቸው ናቸው ወረዱ። ቆይ እንሞክር። እሺ ታብና ኮፕሊንኩን ከፍ አድርጉት እንዳይዘረግፈን። እሺ ሊቀ ጉባኤም ሚውት አድርገው ነው ቁጭ ያሉትና አንዴ ራስዎትን አሳድጉና እዛ ላይ እስኪመጡ ታፕታፕ እናርግ። በትልቁ ይሆና እሺ 3 ደቂቃ ላይ ነው ያቆሙት። ከስር ካሉ ምናልባት አንድ ቁጥር ይጻፉ። ቃና ከስር ካሉ ትንሽ ቢዚ ነገር አለውና ኮፕሊንኩ ከፍ አድርጉት አንዴ። ቀስት ኮፕሊንክ አንዴ ቶሎ በሉ። 1.8 ነው ያለው። ከስር አንድ ቁጥር እየጻፉ ነው መጥተዋል። ልኬላችኋለሁ። አንዴ ቀስት ኮፕሊንክ አድርጉ። እሺ ረስታችሁታ። ቶሎ በሉ። ልኬልዎታለሁ። ቃና ይቀበሉ። ፖስትም እያደረጋችሁት ሪፖስት አድርጉ። ልኬልዎታለሁ። ሜቢ እምቢ ካለዎት ገስት ይላኩ ወይ አይ ቲንክ እየደረሳቸው አይደለም መሰለኝ። ልኬልዎታለሁ ወይ ገስት ይላኩ። ምናልባት ኔትወርክ ከሆነ አንዴ ወጥተው ይመለሱ። ቤቱን ፎሎ አድርገውታል ብዬ አስባለሁ። ወይ ወጥተው እንደገቡ ወይ አንድ ቁጥር ይጻፉ ወይ ገስት ይላኩ። ቃና የሉም እኮ ይታያል። አንድ ሲጽፋ ሙሉ ወጥተው ከተመለሱ ድንገት ኢንቫይት ተደርጎም ላይ ገቡ ስለሚችሉ ከቲክታክ ወጥተው ይግቡ። ድጋሚ ኢንቫይት ተደርጓል። ኢንቫይት ተደርጓል። ቃና ካሉ እንዳለ ይውጡና ተመልሰው እንደገና ይግቡ። ኮፕሊንኩና ታቡን ከፍ አድርጉት። ታቡን 1200 አስገቡት። 1200 ሰው ነው ያለው። እኔን ራሱ ቢዚ የሆነብኝ ነው። ኦኬ ገቡሽ። ታብታብ እስከ አድርጉ። ሁላችሁ ከታች ያላችሁ ታብታብ አድርጉ። እዚህ ያሉም ፎሎ አድርጓቸው። ለሁሉ መምህራን እዚህ ያሉ ፎሎ አድርጓቸው። ታብታብም አድርጉ። እሺ ቀጥሉ። አይ ምናልባት አንዳንድ ሰዎች ከዚህ በፊትም ራሳቸው እያስወጡ መርጌታ ወጥ መርሳተው ወጡ የሚሉ ሰዎች አሉና ምናልባት እኔ እንደዛ እጠራጠራለሁ። አይ እንደሱ አይደለም። ቃና በምንም ተአምር ሊቀ ጉባኤ ያሉ እንደውርሶን እንኳን ይበሉና ቢጠራጠሩና ያከብሩኝም ብለው እኛ አባቶች ያለንን ክብር ኦርቶዶክሳውያን ያውቃሉና ሊቀ ጉባኤ ያሉ ታላላቅ መምህራን እያሉ በፍጹም ማንም እንደዚህ አላደረገም። ሁሉም ሰው አይቶ አልስታክ ነው ያደረገበት እና የው ሰዓቱንም አቁም የለውታል። ምንም የተመረረ ሁለታችን ሞዴሬተር ያለንና የሚቀጥሉ ጋር አሁን ይቀጥሉ። 3 ደቂቃ ቀርቶታል። ይቀጥሉ። ጥምቀት ላይ ርዕሰ ጉዳዩን ጥምቀት ላይ አድርገው ይቀጥሉ። እሺ ስለዚህ ጌታችን ኢየሱስ ክርስቶስ እንግዲህ እንደገና ልድገመው መሰለኝ ጌታችን የተጠመቀውም ለራሱ ነው። በሱ ጥምቀት ልክ እንድንጠመቅ ቢያዝዝ ኑሮ 30 ዓመት ሳይሞላን በ40 ቀንና በ80 ቀንም እየተጠመቅን ያለነው ሳናምን እየተጠመቅን ያመነ የተጠመቀ ከሚለው ይልቅ የተጠመቀ ያመነ በሚል አካሄድ ነው እየሄድን ያለነውና ስርዓተ ጥምቀቱ ራሱ ትክክል አይደለም። ለጥምቀት የሚፈጸመው አፈጻጸሙ ስርዓቱ በቤተ ክርስቲያኒቱ ትክክል አይደለም። ይሄ የተዛባ ነው። ተሐድሶ ያስፈልገዋል፣ መታረም ያስፈልገዋል። ጌታችን ኢየሱስ ክርስቶስ ሲጠመቅም ሲጾምም የራሱን አካሄድ ጠብቆ ለመሄድ እንጂ መጾሜ ለእናንተ ቤዛ ነው፣ መጠመቄ ለእናንተ ቤዛ ነው ሊል አይደለም። እሱ እየገሰገሰ ያለው ወደ ቀራንዮ ነው። ቀራንዮ ለመድረስ የሚፈጽማቸውን ጉዞዎች ነው እያከናወነ የሄደው። ቀራንዮ ላይ ነው ሁሉ ነገር የተጠናቀቀው። መጸነስ ቤዛ ቢሆን፣ መጠመቅ ቤዛ ቢሆን፣ ቅዱስ ቁርባን እንኳን ጸሎተ ሐሙስ ላይ ቤዛ ቢሆን እዚያ ላይ ቢያበቃ ነገ የሚፈሰው ብሎ ስለ ነገ የሚፈስ ደም ባልተናገረ ነበር። ስለዚህ ሁሉ ነገሩ አብ
የተቀበለው የዘላለም መስዋዕት ቀራንዮ ነው እንጂ ጥምቀት ጋር ምንም የሚያገናኘው ነገር የለም። አሁን የኃጢአት ስርየት የምትለዋት ከቤዛነት ጋር ልትቀላቅሏት ነው። የኃጢአት ስርየት በተለያየ መንገድ ኃጢአት ይፈጸማል፣ በተለያየ መንገድ ስርየት ይገኛል። ወንድሜን አስቀይሜው ኃጢአት ከሰራው እኮ ይቅር በማለትም የኃጢአት ስርየትን አገኛለሁ። ዋሽቼም እኮ ዋሸውኝ ብዬ ንስሐ ገብቼ የኃጢአት ስርየት አገኛለሁ። ይሄ ማለት ግን ቤዛነት አይደለም። ስለዚህ ተጠምቄ የኃጢአት ስርየት አገኘው ማለት የጸሎተ ሐሙስ ዕለት ወይም ደግሞ ቅዱስ ቁርባን ዛሬ ተቀብዬ የኃጢአት ስርየት አገኘው ማለት የዘላለም ቤዛነት አገኘው ማለት አይደለም። ቤዛነት ድግግሞሽ የለውም። በአንዱ በኢየሱስ ብቻ በእርሱ ብቻ የተከናወነ ስራ ነው። ማናችንም ጣልቃ የምንገባበት አይደለም። የኛ ስራ ድርሻ የለውም። ጥምቀታችን ስርዓት ነው። ከአብና ከመንፈስ ቅዱስ ከልጁም ጋር ህብረት ለማድረግ የምንፈጽመው ስርዓት ነው። ቤዛ ነው ካላችሁኝ የኃጢአት ስርየት የምትለዋና ቤዛነትን እንወያይባት። ብዙ የኃጢአት ስርየት ማግኛ መንገድ ስላለ፣ ስለዚህ እኔ የምለው ወንድሜ አሁን ቅድም ሁሉንም አንዱንም አልጠቀሰውም ማለት ስለጠቀስከው ጥቅሱን እኔ ራሴ እዚህ ቦታ ብዬ መድገም አስፈላጊ አይደለም። ነገር ግን ሐሳቡን ነው እኔ ደግሞ የምፈልገው ሐሳቡን። ለምሳሌ እኔ አሁን የጴጥሮስን ስለዚህም ጥምቀት ምሳሌ ሁሉ አሁን ያድነናል ብለኛል። እሱን ክፍል እስቲ ደው ተስማምተን በጋራ ጊዜ ያንተም ጊዜ የኔም ጊዜ ሳይሆን በጋራ ጊዜ አውጥተን እናንብበው፣ ወይም ደግሞ ካስፈለገ በእኔ ጊዜ ያነበዋለሁ። አመሰግናለሁ። እኛም እናመሰግናለን። ቃና በሰዓት ነው የጨረሱት። 1-3 ሰከንድ ሲቀር አሪፍ ነው። እሺ አይ ቲንክ ጥያቄና መልስ ላይ ነው የደረሳችሁት። አሁን ቃናም ማይክዎትን እንደተነሳ ነው በየው ማይክን ታነሳና ጥያቄ 10 ደቂቃ ዛለሁኝ። ለጥያቄ 10 ደቂቃ ነው ቅድም ያልኳችሁ የነበረው የተስማማችሁት እና 10 ደቂቃ ትጠይቃችኋለህ። ቃናም ያው አጭር መልስ ከሆነ የሚፈልገው አጭር መልስ ይሰጣሉ፣ ማብራሪያ ከሆነ የሚፈልገው ማብራሪያ ይመልሳሉ ማለት ነው። ኋላም ኢዮባ በተራው እንደዛ ያደርጋል። ስለዚህ ኢዮባ ዝግጁ ነህ? ዝግጁ ነኝ። ቃና ማይኮትን ያንሱና ጥያቄ እና መልስ ስለሆነ 10 ደቂቃ ጠይቆት ከዛ 10 ደቂቃ ደግሞ በኋላ ላይ ይዤሎት እርሶ ይጠይቁታል። ጥምቀት ላይ ትኩረት አድርጋችሁ በተለይ እንደዛ ተጠያይቁ። እሺ አስጀምረዋለሁ። ቀጥል ኢዮባ። እሺ እግዚአብሔር ያክብርልኝ። ኢየሱስ የተጠመቀው እርሶ ስላነሱት ነው እንጂ ኢየሱስ ጥምቀት አልነበረም ርዕሱ። ያው ብዙ ትንሽ የተወሰኑ ከርዕስ ወጣ ብለውብኛል፣ ችግር የለውም። ኢየሱስ የተጠመቀው ለራሱ ነው ብለዋል። ምን ሊያገኝ ለራሱ? አጭር መልስ ምን ሊያገኝ? ኢየሱስ የተጠመቀው ለራሱ ነው ብለዋል እኮ። ለራሱ ሲጠመቅ ምን ሊያገኝ? ለንስሐ ነው የተጠመቀው፣ ንስሐ ሊገባ ሲጀመር ለኃጢአት ስርየትም አይደለም። ኢየሱስ የተጠመቀው ከዓለም ለመለየትና የአብ ልጅ መሆኑን ለመግለጥ መስቀልን ደግሞ የቀራንዮን መስቀል ለመሸከም ነው የተጠመቀው። ከዓለም ለመለየት መጠመቅ መለየት ነው። እሺ ከዓለም ለመለየት ነው የተጠመቀ የሚለውን ያሳዩኝ ማስረጃ። ኢየሱስ ከዓለም ለመለየት ተጠመቀ የሚል ማስረጃ። አሁን እኮ ነው የምትረዳው። የግድ ለእያንዳንዱ ቃል ጥቅስ መጠበቅ አለብህ እንዴ? ኢየሱስ ከዓለም ለመለየት ተጠመቀ የሚል ጥቅስ አታገኝም። እሺ ወደ ቀጣይ ጥያቄ ልሂድ። እሺ ጥምቀት ምስክርነት ነው ብለው ነበር። ማስረጃ የቱ ጋር ነው ምስክርነት የተባለው? ጥምቀት ምስክርነት ነው የተባለው የቱ ጋር ነው? ቅድም ምስክርነት ነው ብለው ነበር። ጳውሎስ እኮ የገለጠው ሮሜ 6 ላይ ከእርሱ ጋር ለመተባበር በጥምቀት ተቀበርን ሲል መተባበር ነው። መተባበርማ ትክክል እስማማለሁ። እኔ ምስክርነት ነው የሚለውን ነበር የጠየቅኩት። የለም እሺ የተሐድሶ አንድ ሰነድ እንዲያሳዩኝ ይፈልጋሉ። ጥምቀት ለኃጢአት ስርየት ነው የሚል የተሐድሶ የእምነት መግለጫ አለ? የለም። እሺ እርስዎ ጥምቀት ለኃጢአት ስርየት ነው ብለው ያምናሉ? ለኃጢአት ስርየት ይሆናል፣ ቤዛነት ግን አያሰጥም። ስለ ቤዛነት አልጠየቅኩም። ለኃጢአት ስርየት ነው ብለው ያምናሉ እርስዎ? አያሰጥም። የኃጢአት ስርየት አያሰጥም? ይኸውልህ ለኃጢአት ስርየት ያሰጣል፣ ይቅርታ። ቤዛነት አያሰጥም፣ ለኃጢአት ስርየት ግን ይሆናል ነው ያልኩኝ። እሺ የአባቶችን ትምህርት ይቀበላሉ? የምቀበለውም አልቀበለውም አለ። የሚያስገድደኝ ይሄ መብቴ ነው። ንጹሑን መርጬ እንደ እግዚአብሔር ቃል እቀበለዋለሁ።
ለምሳሌ ቅዱስ ጎርጎርዮስ ዘኑሲስ በእንተ ጥምቀት ስለ ጥምቀት ባስተማረበት ትምህርቱ ላይ ጥምቀት ከኃጢአት የሚያነጻ ነው ይላል። ይቀበሉታል? አልቀበለውም። ቅዱስ ቄርሎስ ቆይ የኔ ሰዓት ነው። ቅዱስ ቄርሎስ ዘኢየሩሳሌም እርሱም በእንተ ጥምቀት ስለ ጥምቀት ባስተማረበት ላይ 3ኛው ምዕራፍ ቁጥር 10 ላይ ማንም ሰው ካልተጠመቀ በቀር መዳንን አያገኝም ይላል። ይቀበሉታል? አልቀበለውም። አይቀበሉም። እሺ ወደ ቀጣይ ጥያቄ ልምጣ። ጴጥሮስ በአንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ይህም ውሃ ማለት ጥምቀት ፖዞነዋል። ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ይላል። ያድነናል ያለው ምንን ነው ያድነናል ያለው? እሱን ነው አንተን የምጠይቅህ። አንተ የጠቀስከው ጥቅስ ስለሆነ እዚህ ላይ አንተ እንድታብራራልኝ እጠይቅሃለሁ። እሺ አብራራለሁ። ለእኔ ግን ይመልሱልኝ። ያድነናል የተባለው ምንድን ነው? የእርሶን ውሃው ነው። ውሃው ያድነናል ብለው ያምናሉ እርሶ? ይኸውልህ አንተ ቃል በቃል እያንዳንዱ ስትሄድ ያድነናል አያድነንም ከምን እንደሚያድን ይኸውልህ ብለው ያምናሉ እርሶ? ከምን ላይ እንመጣለን? ይቅርታ የኔ ተራ አይደለ? አንዴ የኔ ተራ ስለሆነ ከምን ያድናል የሚለው ጋር እንመጣለን። ችግር የለውም። እርሶ ግን ልክ እንደ ጴጥሮስ ያድነናል ብለው ያምናሉ? ጥምቀትን ያድናል። እሺ ከምንድን ነው የሚያድነው? ከጊዜያዊ ኃጢአት ማስረጃ ከጊዜያዊ አይደለም። ይኸውልህ ያድናል ስል ከጊዜያዊ ኃጢአት የሚለው ማስረጃ ይስጡኝ። ማስተካከያ ልስጥህ። አዳምጠኝ። ይኸውልህ ከኃጢአት ስርየት ያድናል፣ ጥምቀት ያድናል ስል ቤዛነት ጋር እንዳታያይዘው ነው የኔ ጥያቄ። አላያይዘው። አሁን ደግሞ የኃጢአት ስርየት ያስገኛል አሉ። እሺ ከምን ያድናል የሚለውን ከጊዜያዊ ኃጢአት ብለዋል። እስኪ ማስረጃ ይስጡኝ። ከጊዜያዊ ኃጢአት የሚለው ቤዛ ስለማይሆን ጊዜያዊ ያልኩት ቤዛ ስለማይችል ከጊዜያዊ ኃጢአት የሚል ማስረጃ። እኔ ጥምቀት ቤዛ ይሆናል የሚል ክርክር አልተከራከርኩም። እርስዎ ነው ከቅድም ጀምሮ እሱ የሚያወሩት ማስረጃ የለውም። እሺ ቆይ ችግር የለም። ወደ ቀጣይ ልሂድ። ዮሐንስ ወንጌል ምዕራፍ 3 ላይ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ይላል። ስለዚህ ወደ እግዚአብሔር መንግስት ለመግባት ከውሃና ከመንፈስ መወለድ ያስፈልጋል ብለው ያምናሉ? በመንፈስ ከተወለደ ከውሃ ተወልዶ አዎ ልክ ነው። ሁለቱንም ማከናወን አለበት። ከውሃና ከመንፈስ መወለድ አለበት። አዎ ያለ መንፈስ ልደት ግን ስጋው ይሄ የውሃ ጥምቀት ምንም አያመጣለትም። ስንት ጥምቀት ነው የሚያምኑት? የመንፈስ ጥምቀትና የውሃ ጥምቀትን ሁለቱን እኮ ከመንፈስና ከውሃ ሲል እኮ ሁለት በመንፈስ የሚሆንና በስጋ የሚሆን እየነገረህ ነው። ስለዚህ ሁለት ጥምቀት ነው የሚያምኑት። የማይታይና የሚታይ ጥምቀት፣ በእምነት የሚሆን ጥምቀት አለ፣ በስጋ የሚጠጣው ጥምቀት አለ። የሚታይና ማይታይ ጥምቀት አለ ብለውኛል። ማስረጃ ማይታየውን ጥምቀት በማስረጃ ያሳዩ። ራሱ ከመንፈስና ከውሃ ሲል እስኪ የመንፈስን ጥምቀት አስረደኝ አንተ። ከመንፈስ መወለድ ማለት ምን ማለት ነው? የኔ ጥያቄ ተራ ነው፣ የእርሱ አይደለም። ማስረጃ ይስጡኝ። የማይታየው ሳስረዳህ ከመንፈስና ከውሃ ካልተወለደ ሲል ሰው ከመንፈስ መወለድ መጀመሪያ መቅደም አለበት፣ ማመን ማለት ነው። ቀጥሎ የውሃ ደግሞ ጥምቀት የውሃን መወለድ ማግኘት አለበት። አንዴ ከመንፈስ መወለድ ማለት ማመን ማለት ነው። እንደዛ ብሎ የፈታ የቤተክርስቲያን አባት አለ? የግድ ቄርሎስ ወይም ደግሞ ዮሐንስ ማለት አይጠበቅብኝም። ኦኬ እኔ ራሴ መጽሐፍ ቅዱስን ከተረዳሁት እኔ እነግርሃለሁ፣ ተረጉምልሃለሁ። እሺ ቄርሎስም ዮሐንስም ሳንል ጽጌን መቀበል ግዴታ አለብንም እያሉኝ ነው። መጽሐፍ ቅዱስን ትቀበለዋለህ? መጽሐፍ ቅዱስ ላይ ያሳዩኛ። እሺ ከመንፈስ የተወለደ መንፈስ፣ ከውሃ የተወለደ ውሃ ነው ልበልህ? እሱን አልጠየቅኩትም። ልበልህ ነው ቆይ እንጂ እንዴ አይደለም። ከመንፈስ መወለድ ማለት ማመን ነው ሲሉ ማስረጃ ነበር የጠየቅኩት። ይኸውልህ ሰው እኮ አንድ ሰው አመንሁ ሲል እኮ ላመኑትና ለተቀበሉት የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው ነው የሚለው። ሰዓቴ ሳያልቅ ወደ ቀጣይ ጥያቄ ልሂድ። የተሃድሶ እንቅስቃሴ በጥምቀት ዙሪያ ወደ የትኛው ዘመን እንዲሄድ ይፈልጋሉ? ወይንም ወደ የትኛው ዘመን እንድንታደስ ይፈልጋሉ? ስለ ጥምቀት ነው ያነሳሁት። ወደ ሐዋርያትና
ወደ ጌታ ወደ ቅዱስ ወንጌሉ። እሺ ከሐዋርያትና ከወንጌል ጥምቀት አያድንም የኃጢአት ስርየት አያስገኝም የሚል አንድ ማስረጃ ይስጡኝ። የኃጢአት ስርየት እንዳለ ነግሬሃለሁ። ኦኬ ቅድም ደግሞ አያስገኝም አሉ። ተወዛገብኩቦት እኮ። እሺ ቤዛነትን አያሰጥም ማለትና የኃጢአት ስርየት አያስገኝም ማለት ልዩነት አላቸው። እሺ ችግር የለውም። በፕሮቴስታንት ውስጥ ያሉ ሉትራኖች ጥምቀትን ቤዛ ይሉታል። በተለይ የሉተር ካቴኪዝም ላይ ጥምቀትን ቤዛ ብሎ ይጠራዋል። ይቀበሉታል? እኔ ከዚያ ቤት አይደለሁም። ስለዚህ ቤት አስተምሮ ማውቀው የለኝም። እንደዛ ከሆነ ከእናንተ ማህበር በተለይ ከተሐድሶ አቀንቃኞች ዋነኛ ከሚባሉት ውስጥ አንዱ አቀንቃኝ የሚለውን ጨዋነት የጎደለው ቃል ብታስተካከለው ጥሩ ነው። ምክንያቱም እኔንም እንድናገር ትጋብዘኛለህ። ይቅርታ አቀንቃኝ ያልኩት ያው ደጋግሞ ከማንሳት አንጻር ለማለት ነው። በጣም ይቅርታ። የእርሶ ወዳጅ ይመስሉኛል አቶ ጌታቸው በመካነ ኢየሱስ ቸርች ተገኝተው ሲያስተምሩ ተመልክቻለሁና ከጠየቁኝ ማስረጃ አሳዩታለሁ። ባለፈው ማሳይችሁት ነበረ ቴዲ ቤት። ካልተቀበሉት ለምንድን ነው የእናንተ አባል እዛ ተገኝተው ማስተማር ያስፈለጋቸው? የመካነ ኢየሱስን ትምህርት ካልተቀበላችሁ። ይገርምሃል፣ አንተ አንዱን ቪዲዮ ብቻ ነው ያየው። እኔ ደግሞ ሙሉውን የፕሮቴስታንት አብያተ ክርስቲያናትን ጉባኤ ሂጄ ቁሜ አስተምሬባቸዋለሁ። እኔ ራሴ ምስክር ልንገርህ። የማስተምረው ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተሐድሶ ያስፈልጋታል እንጂ መፍረስ የሚባል ወይም አሕዛብ የምትሉትን ነገር አስተካክሉ ለማለት ግንዛቤ ለመስጠት ነው። እሺ ችግር የለውም። ከቤተ ክርስቲያን የወጣ ይሁን እንጂ የትም ሄደው እምነታችሁ ባይመሳሰል እንኳን ህብረት እንደምታደርጉ ነው የነገሩን። እናመሰግናለን። ከመጽሐፍ ቅዱስ ላይ ግን እንደዚህ አይነት ትምህርት አላገኘንም። እሺ ወደ ቀጣይ ጥያቄ። መስጊድ ሄደህ አታስተምርም እንዴ አንተ? አይ እስካሁን አልሞከርኩትም። እንግዲህ የእርሶን አይቼ እከተል ይሆናል። እሺ ወደ ቀጣይ ጥያቄ ልሂድና የተሐድሶ የእምነት መግለጫ ስለ ጥምቀት የሚያወራው ነገር አለ? ምን አለ? የተሐድሶ የእምነት መግለጫ ስለ ጥምቀት የሚያወራው ነገር አለ? አለ። ለምሳሌ ምን ይላል? ጥምቀት ጌታችን ኢየሱስ ክርስቶስ እንዳስተማረው ያመነ የተጠመቀ ይድናል ስለሚል መጀመሪያ አንድ ሰው መማር አለበት፣ ማመን አለበት። ለመጠመቅ ፈቃደኛ ሲሆን ያን ጊዜ መጠመቅ አለበት ብለን እንጂ ጥምቀትን አስቀድመን እምነትን አናስከትልም። እሺ ደቂቃው አልቋል። ዮባ እናመሰግናለን። አሁን ማይክን ታነሳና ተጠያቂ ትሆናለህ። በነገራችን ላይ ደስ የሚል ውይይት እያደረጋችሁ ነው። በጣም አይ ቲንክ ከስር ያሉትም 1500 ሰዎች ደስተኛ ይመስሉኛል። በጣም በተረጋጋ መንፈስ ቃናም ረጋ ብለው እየመለሱ ነበረ። ዮባም እንደዛው አጠያየቅ በጣም ደስ ይል ነበር። ጥሩ እየተማርንበት ነው ብዬ ተስፋ አደርጋለሁ። ታብና ኮፕሊንክ አድርጉት እንዳይቋረጥብን። አሁን ይቀጥላሉ። ቃና 10 ደቂቃዎትን ይጠቀሙ። ዝለውታለሁ። ዮባን ይጠይቁታል። እሺ ኢዮብ ጥምቀት የኃጢአት ስርየት ያስገኛል ሲባል ቤዛነትን ያሰጣል ማለት ነው? እሺ ቤዛነት ስንል ምትክነትን ወይም ያሰጣል ነው እኮ ለአብራራው ነው። ሁለቱ የተለያዩ ነገሮች ስለሆኑ ጥምቀት በክርስቶስ የተደረገውን ቤዛነት መቀበያ ነው፣ ጸጋው የምንቀበልበት ነው። ስለዚህ ክርስቶስ የሰራልንን የማዳን ስራ የምንቀበለው በምንድን ነው ሲባል በእምነት፣ በጥምቀት፣ በቅዱስ ቁርባን ነው። በእነዚህ በሚስጥራት በኩል ወደ ጌታ ማዳን እንገባለን ማለት ነው። ቀላቅለውት ስለተረዱት መሰለኝ። እሺ መጀመሪያ ድነሃል ማለት ነው። በክርስቶስ ቤዛነት ድነሃል ማለት ነው። የክርስቶስን ቤዛነት አምኜ ስጠመቅ ነው ማገኘው። ቆይ ላመኑት ይኸውልህ መጀመሪያ ስታምን ነው ድነሃል የሚለው እኮ መጽሐፍ ቅዱስ እንጂ ጥምቀትን ሲጨምር አይልም። አይ ጌታ ኢየሱስ ክርስቶስ በማርቆስ ወንጌል ላይ ሁለቱ የማይነጣጠሉ ነገር እንደሆኑ ነግሮኛል። ምን ብሎ ያመነ እና የተጠመቀ ይድናል ስላለ እኔ ነጥዬ አይ በአንዱ ድኛለሁ በአንዱ ግን አልዳንኩም አልልም። እኔ ጌታ ስለዚህ እምነት ሲደመር ጥምቀት ነው መዳን የሚሆነኝ እንጂ ቤዛነቱ ብቻውን አያድነኝም እያልከኝ ነው። ቤዛነቱን የምቀበለው በሚስጥራቱ በኩል ነው ያልኩት። ቤዛነቱን ለማግኘት ነው የምጠመቀው። እንዴት ነው ቤዛነቱን ለማግኘት ተጠመቅኩ እያልኩኝ አይ ቤዛነቱ አያድነኝም እያልክ ነው ሊባል የሚችለው በምን ቋንቋ ነው?
ቤዛነቱን ይውሉት አልተረዱም። ይውሉት ክርስቶስ ስለኛ ሞተ አይደለ? ቤዛ ሆነን ይሄንን በመስቀል ላይ የፈጸመውን የማዳን ስራ እኛ የምንቀበለው በሚስጥራቱ በኩል ነው። አምነን በሚስጥራቱ በኩል ለምሳሌ አዳማዊ ነበርኩኝ፣ ክርስቶሳዊ ለመሆን ተጠመቅኩኝ። ክርስቶሳዊ የሆንኩት እንዴት ነው? ክርስቶስ ስለኔ ሞቶ ሞቴን ስላጠፋ ያንን የማገኘው ግን በጥምቀት በኩል ነው ማለት ነው። አሁን ተረዱት? አንተ በእምነት የተቀበልኩትን ጥምቀት ላይ ሂጄ ነው የማረጋግጠው ነው ያልከኝ። እስከ ጥምቀት ድረስ ቤዛነትን አላገኘህም፣ የግድ እስከዚያ ድረስ መድረስ አለብህ ማለት ነው። እሺ፣ ያንተ ሐሳብ እንደዛ ነው። ሌላው አላልኩም። እሺ፣ ቀጥሉ። ግን እንደዛ አላልኩም። ይቀጥሉ እንዴ አልክ እንጂ ለምን ተዋሸኝ? እንደገና ማለት ልትገለበጣት አይገባህም። ማመን ብቻውን በቂ አይደለም፣ ጥምቀትን ጨምሬበት ነው እርግጠኛ የመሆነው እያልከኝ እኮ ነው። አይ እኔ አሁን እርግጠኛ መሆን በማመን ብቻ ከሆነ ቤዛነቱን አላገኝም ምናምን እንደዚህ አይነት ቃላቶች አላወጣውም። ጨማምሮ ስላሉ አላልኩም ነው ያልኩት። አብራራልኝ ካሉ ላብራራለሁት። በክርስቶስ የተደረገ ቤዛነት በዚህ ላይ ጊዜ አናጠፋም ያልካቸውን ቃላቶች ጥያቄን ህዝብ ሰምቷል። ጴጥሮስ ላይ 3:21 ሁለት ጊዜ ተናግረዋል። ይህም ውሃ ደግሞ ማለት ጥምቀት ምሳሌው ሆኖ አሁን ያድነናል ብሏል። እና ይህም ውሃ የተባለው ለምሳሌ ጴጥሮስ ላይ የተጠቀሰው ያ የጥፋት ውሃ ነው። ከላይ ያለው የጥፋት ውሃ ነው። ያንን ከገለጠ በኋላ ይህም ውሃ ብሎ ከዚያ ጋር አነጻጽሮ ያ ውሃ የወረደው ለምንድን ነው? እሺ በጣም ጥሩ ጥያቄ ነው። እግዚአብሔር ያክብርልኝ። ጴጥሮስ እየነገረን ያለው ልክ ጳውሎስም እንደሚለው ማለት ነው ስለ ጥምቀት ወደ ኋላ ሄዶ በብሉይ ኪዳን የነበረውን ጥላውን ጴጥሮስ ጳውሎስ አሁን አጠቀስክበት ቦታ ላይ አብራራልኝ። እሺ ለማስረዳት ነበረ። እሺ ጴጥሮስ በብሉይ ኪዳን የነበረውን ያ የጥፋት ውሃ ጥቂቶች ማለት 8 ነፍስ የዳኑበት በውሃ የዳኑበት ይላል። ያንን ውሃ አሁን እኛ ለምንጠመቀው ጌታ ለሰጠን ጥምቀት ምሳሌ ነበር ወይንም ደግሞ ጥላ ነበረ። አካሉ ይሄ የአዲስ ኪዳን ጥምቀት ነው። ይሄ ጥምቀት የቱ ጥምቀት? አሁን የአዲስ ኪዳኑ ጴጥሮስ ያድነናል ያለው መቼም የኖህ ዘመን የነበረው የጥፋት ውሃን አይደለም አይደል? ኖህ በጥፋት ውሃ ዳነ ብለው እንደማያምኑ ተስፋ አደርጋለሁ። የጥፋቱ ውሃ ምሳሌ ነበር። አሁን ግን ይህም ውሃ ማለት ጥምቀት አለው። በብሉይ ኪዳን የጥፋት ውሃ ጥምቀት ተብሏል አልተባለም። አሁን ጥምቀት የተባለው አካል የሆነው ነው፣ ጥላው አይደለም። ጥላውን ምሳሌ ያለው አካሉን ግን ይህም አለና ጥምቀት ምሳሌ ሆኖ አሁን ያድነናል አለ። እኔ እንደ ጴጥሮስ ያድነናል አልኩ። ያንን ለምን ጠቀሰ ላሉኝ ምሳሌ ስለነበረ እግዚአብሔር አሁን ሙሴ የነሐስን እባብ እንደሰቀለ ተብሎ ከሙሴ የነሐስ እባብ ጋር ክርስቶስ ተነጻጽሯል። እንዲሁ ተብሏል። ክርስቶስ ሊሰቀል ይገባዋል ተብሏል። ክርስቶስ አሁን ይሄም ጥቅስ እኮ የሚያስረዳው እነዚያ 7 ነፍሳት የዳኑበት ያ ዓለም የጠፋበት ያ ውሃ ከላይ ወረደ፣ ዓለምን አጠፋ። ያ የክፋት ምሳሌ ነው። እንዴት የጥምቀት ምሳሌ አድርገህ ልትጠቅሰው ቻልህ? ይሄም ውሃ ወይም ጥምቀት ሲል ጴጥሮስ የጥፋቱን ውሃ እኮ ነው እያነጻጸረ ያለውና ይሄን ምሳሌ አድርገህ አንተ የተጠቀምክበት። እሺ እኔ አይደለሁም ምሳሌ ያልኩት ጴጥሮስ ነው። እንግዲህ ካላነበቡት ልድገመው አንዴ ከቁጥር 20 አንብበው። እሺ ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም። ቶሎ ምለው ሰዓቶት እንዳልቦት ነው። እሺ ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ ኢዮብ አይደለም ምሳሌ ያለው ጴጥሮስ ነው ማለት ነው። ምሳሌ ሆኖ አሁን ያድነናል። ምሳሌ ብሎ ለምን ገለጸ ላሉኝ እኮ ቅድም አብራራው። ያ ጥላ ነበረ። አካል የሆነው የአዲስ ኪዳኑ ጥምቀት ነው። ጌታ ከትንሣኤ በኋላ ሐዋርያትን አጥምቁ ብሎ ያዘዘው። ይሄ ጥምቀት ግን የሚያድን ነው። ያኛውስ ምሳሌ ነበረ። ለዛ ነው ለየና ያኛውን የጥፋቱ ውሃ ጥቂቶች ማለት 8 ነፍስ የዳኑበት አለ። 8ቱ ድነውበታል፣ ሌላው ጠፍቶበታል። እሱ ምሳሌ የዳኑት እኮ ሰዎቹ እኮ የዳኑት በመርከብ ነው እንጂ በውሃ አይደለም። አይ በመርከብ ነው ቢሉም ችግር የለብኝም። ጴጥሮስ ግን እዚህ ጋር ያለው ግን ጥቂቶች ማለት ያንብቡት እስቲ እጆት ላይ መጽሐፍ ቅዱስ እዩ ይከተሉ። ጥቂቶች ማለት 8 ነፍስ በውሃ የዳኑበት ልድገሙ አንዴ ከፍቼ ላሳየሁት።
በውሃ የዳኑበት ይላል። በውሃ የዳኑበት ይኸው አንዴ ኢዮባ አንዴ ቆይ ሰዓቱን ይዤዋለሁ። ሊቀ ጉባኤ አሉ ሊዘረግፍ ነው። አንዴ ድምጽ ያሰሙ እያሉ ነው አሉ ሊቀ ጉባኤ እንዳይቆጣ አሎ። እሺ አንዴ እስቲ ሰላም ይበሉን። እንግዲህ አሁን ለመጡት የሆነ ነገር ይበሉን። ምን እናርግ? ቆንጆ ነው። እንዴት አገኙት? አው ጥሩ ነው። ቀጥሉ። ደስ ይላል። የተረጋጋ ውይይት ነው። ደስ ይላል። በሁለቱ በኩል ያለው ደስ ይላል። ስለዚህ ቀጥሉ። እያዳመጥኩ ነው አለው። እሺ አባታችን ማይኳን እንዳታስተጋባይ እንኳንና በቃ እንትን እንላለን። እየጨረስን ነው። በጣም ቆንጆ ውይይት ያደረጋችሁ ነው። ቀጥሉ። ይቅርታሽ እንዳይዘረግፍ ብዬ ነው የጠራኋቸው። አሁን ይቀጥሉ። የደቂቃውን አስጀምሯለሁ። ይኸውልህ ኢዮብ አሁን ሐሳብህን ግልጽ እንድታደርግልኝ አሁን የጠቀሰው ይሄ የጴጥሮስ መልእክት ላይ ሰዎች የዳኑት ጥፋቱ የመጣው የጥፋት ውሃ ነው። ሰዎችን ሊያጠፋ ነው የመጣው። የዳኑት ግን በመርከብ ነው። ጥቂቶቹ ነፍሳት በመርከብ ነው የዳኑት። ይሄም መርከብ ምሳሌ ሆኖ ጥምቀት ብሎ ቢል ጥምቀትና መርከብ ቢመሳሰል የመዳን ነገር ስለሆነ እሺ፣ የጥፋት ውሃና የመዳን ውሃ እንዴት ነው የሚመሳሰለው? ጴጥሮስ ነው ያለ ብለህ ለመደበቅ አትሞክር። ከጠቀስከውና ከተረዳው በደንብ አድርገህ ለዚህ ጉባኤ አብራራልን። እሺ፣ ጥሩ ጥያቄ ነው የጠየቁት። ላብራራሉት። አስቀድሞ በውሃ የዳኑበት የሚለውን እኔ ከራሴ ሳይሆን ይሄው እሱ ነው የሚለው። በውሃ የዳኑበት አለ። የዳኑት የሚለው ይወሉት ስለ 8ቱ ነፍሳት ነው። የጠፉበት ከ8ቱ ውጭ ያሉት ናቸው። ሌሎቹ የጠፉበት ነው ወይም የጥፋት ውሃ ነው ለሌሎቹ። 8ቱን ግን ከጠፊዎቹ ለይቶ በመርከብ አንሳፎ ያዳናቸው ነውና ምን አለ? የዳኑበት አለ። ታዲያ ግን ለምንድን ነው በመርከቡ ያልመሰለው? ለምን በውሃ መሰለ የሚል ጥያቄ ጠይቀዋል። ጥሩ ነው። የውሎት ጥምቀት ከአሮጌው ማንነት የሚለይ ነው። ክርስቶሳዊ የሚያደርግ ነው። ያኛውም ውሃ የብሉይ ኪዳን የነበረው የጥፋቱ ውሃ ጠፊዎቹንና የሚድኑትን ለይቷል። አዩ የሚድኑ 8ቱ ነፍሳትን አንሳፎ ከፍ አረገና የሚጠፉትን ወሰዳቸው። ስለዚህ የሚኖረውና የሚጠፋው ለየ ማለት አይደለ? ልክ እንዲሁ የአዲስ ኪዳኑ ጥምቀት ክርስቶሳዊውንና ክርስቶሳዊ ያልሆነውን የሚለይ ነው። በክርስቲያንና ክርስቲያን ባልሆነ መካከል ልዩነት ይፈጥራል። እንዴት? ክርስቶስን በመልበስና ባለመልበስ። ክርስቶስን የምንለብሰው በጥምቀት ነው። ክርስቶስን በጥምቀት ያለበሰስ ክርስቶሳዊ ስላልሆነ ይለያልና በውሃ መስሎ ተናገረ ማለት ነው። እኔ ሳሉን ይኸው አሁን እኔ ይኸውልህ እዚህ ላይ ጊዜ የወሰድኩት ሌሎች ጥያቄዎችን እንግዲህ ቸል ብዬ አይደለም። ጊዜ ካለኝ በኋላ ላይ ግድል ከተሰጠኝ ይመጣበታለሁኝ። ነገር ግን እዚህ ላይ ይህ መርከብ ሲዘጋ የዳኑበት መርከብ ነው የሚለው ሲጀመር የዳኑበት መርከብ እንደገና ደግሞ አይልም። እዚህ ጋር የዳኑበት መርከብ ሳይሆን በውሃ የዳኑበት ነው የሚለው እኮ። መርከብ እኮ ነው በውሃ የዳኑበት መርከብ። ይጋጫል እኮ አላልኮትም። የዚህን ሐሳብ ነገርኮት እንጂ ከቅድሙ ከሰሙኝ ችግር የለብኝም መርከብም ቢሉ እዚህ ጋር ግን በውሃ ነው የሚለው ብዬ ሁለቱን ችግር የለብኝም መርከብም ቢልማ ካልህ ይኸውልህ ጥቅሱ አይ መጽሐፉ እዚህ ጋር መርከብ አይልም። ይኸውልህ እዚህ ጋር መርከብ አይልም። እዚህ ጋር ውሃ ነው የዳኑበት የሚለው። መርከብ ሲሉን ግን ከምን አንጻር እንዳሉኝ ስለምረዳ ችግር የለብኝም ብዬ ጀምሬ ነበረ። ለምን እዚህ ላይ እንደቆዩ ባላቅም እዚህ ጋር ግን ጥምቀት ያድናል እያለ ነበረ። እንግዲህ ይቀጥሉ። እሱ ይኸውልህ ጥምቀት እሱም እኮ ሲል እኮ ቀጥሎ ያለውን ክፍል አንብብ። ይህም ውሃ ደግሞ ማለት ብለህ አሁን ያድነናል ካለ በኋላ ለእግዚአብሔር የበጎ ቀጥሎ ለእግዚአብሔር የበጎ ህሊና ልመና ነው። ምን ማለት ነው? በጥምቀት በኩል በጎ ህሊና እናገኛለን። አሮጌውን ኃጢአታዊ የሆነውን ማንነት እንጥላለን ማለት ነው። ስለዚህ ይህንን የምናገኘው ደግሞ በጌታ ትንሣኤ ነው ይላል። ስለዚህ ትንሣኤ ያገኘውን ሚስጥር እችን 10 ሴኮንድ ልጠቀምባት ይቅርታ። እዚህ ይህም ውሃ አሁን የበጎ ስራ ልመና ነው ሲል በጌታችን ሰዓቷ ስላለቀች ችግር የለውም። በኋላ ላይ ማጠቃላይ ይሰጡበታል። ፌር እንዲሁም ወይ ጨርሱት። ይቀጥሉ። ስለፈቀደ ችግር የለውም። ይቀጥሉ። እጥራ አድርገው። ይህ ምንድነው የሚለው ቁጥር እዚህ ላይ ምንድነው የሚለው? የሰውነትን ይህም ሆኖም አሁን ያድናል የሰውነትን እድፍ ማስወግ ይቅርታ ለእግዚአብሔር ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ደግሞ አልታዘዙም። ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል የሰውነትን እድፍ ማስወገድ አይደለም ማለት
አሁን የሰውነትን ንድፍ ማስወገድ አይደለም ማለት ለኃጢአት ስርየት አይደለም ማለት ነው። የኃጢአት ስርየት የሚወገደው በእምነት ነው ማለት ነው። ይሄ ከክርስቶስ ጋር ለመተባበር ሞቱንና ትንሣኤውን ለመመስከር ማለት ነው። ጴጥሮስ እኮ እንደዚህ ነው ያስቀመጠው። ይቅርታ ጨርሻለሁኝ። በኋላ ለሱ ደቂቃ ተጨምሮለት እንዲሰጠው እጋብዛለሁ። አመሰግናለሁ። እሺ ችግር የለውም። እሺ ቃና እናመሰግናለን። ኢዮባም እንደዛው። አሁን የማጠቃለያ እስካሁን ከመግቢያው ጀምሮ ጥያቄና መልሱን እንትን ያላችሁበትን ማጠቃለያ ነው የምትሰጡን። 5 ደቂቃ ዝላችኋለሁ። ኢዮብ አንተንም ትቀድመዋል። እሺ ልቀጥል። ያው ሰዓት ችግር የለውም። አሁን መጨረሻ ላይ ከሰሯት ስህተት ልጀምር። የሰውነት እድፍ ማስወገድ አይደለም ማለቱ እኮ ለኃጢአት ስርየት አይደለም ማለቱ ነው አሉ። ይሄ እርሶ ትርጉም ነው። አንድም አባት አያመጡም። አንድም የቤተክርስቲያን መጽሐፍም የቤተክርስቲያን አባቶችንም እንዲሁም ከመጽሐፍ ቅዱስ ምንም አይነት ማስረጃ ሊያመጡ አይችልም። የሰውነት እድፍ ማስወገድ አይደለም ማለት ያው ከቤተ ክርስቲያን ውጪ በመናፍቃኑ አዳራሽ በየሆቴሉ ውሃ ባገኙበት ሁሉ የሚያደርጉት መንቦጫረቅ እርሶን ማለት አይደለም የሌላውም ጭምር ነው። ይሄ የሰውነት እድፍ ማስወገድ ነው። የሰውነት እድፍ ማስወገድ ያልሆነው በቤተ ክርስቲያን ውስጥ የሆነ ሐዋርያዊ ቅብብሎሹን በጠበቀ መልኩ የሆነ የሚደረገው ያ በመጽሐፍ ቅዱስ የተገለጸውን ጥምቀት ነው። የሰውነት እድፍ ማስወገድ አይደለም፣ ሻወር አይደለም፣ ጸጋ መቀበያ ነው ማለት ነው እንጂ ለኃጢአት ስርየት ማለት እኮ አይደለም ያሉት። ከየት እንዳመጡት ባላቅም ማለት ነው። ያነሱት ብዙ ነገር የለም። እውነት ለመናገር እንትን ማለት አይደለም። ጥምቀት ለኃጢአት ስርየት ነው ይሉና መልሰው ደግሞ አይደለም ይላሉ። እየሆነ አይሆንም ነው የሆነብኝ ውይይቱ ማለት ነው። ይቅርታ አድርጉልኝ። ለምንድን ነው እንዲያልኩት? ሲጀምሩ ለኃጢአት ስርየት አይደለም ይሉና ትንሽ ቆይተው ለኃጢአት ስርየት ነው ይላሉ። አያድንም ይሉና ያድናል ይላሉ። አይ ያድናል ስል ግን ይሉና አይ ለጊዜያዊ ኃጢአት ነው። እሺ ማስረጃ የለም። እንደዚህ ነው የሆነብንና ተሐድሶ ማለት ቤተ ክርስቲያን ወደ ቀደመ ትምህርቷ ትመለስ ከሆነ የቀደመ ትምህርት ሲጠየቁ ማመን ነበረበት። አንድም የቤተክርስቲያን አባት ስለ ጥምቀት ያስተማረውን አይቀበሉ። የሚቀበሉት ካለ እከሌ የሚባል የቤተክርስቲያን አባት ስለ ጥምቀት ያስተማረውን እቀበላለሁ ብለው ይጥቀሱ። እኔ ጊዜ እሰጣለሁ በኋላ ማለት ነው። ምንም ችግር የለም። ደቂቃ ቢያንሶትም ቅድም የጠቀስኳቸው አባቶች ነበሩ። ቅዱስ ጎርጎርዮስ ዘኑሲስ ስለ ጥምቀት ያስተማረውን ጥምቀት ከኃጢአት ያነጻል ይቀበላሉ ስላቸው አይቀበሉም። ቅዱስ ቄርሎስ ዘኢየሩሳሌም ደግሞ ማንም ሰው ካልተጠመቀ በቀር መዳንን አያገኝም ይላል። ይቀበላሉ? አይ አልቀበልም ይላሉ። ታዲያ ወደ የትኛው አባት ወደ የትኛው ቤተክርስቲያን ታሪክ ነው የሚመልሱን? ቤተክርስቲያን በታሪኳ ጥምቀትን ከድህነት ለይታ አያድንም ብላ አታቅም። ሐዋርያት እንደዛ አላስተማሩም። ጌታ አላስተማረም። ሐዋርያን አበው አላስተማሩም። ማንም እንደዛ ያስተማረ የለም። እርሶ ግን ከየት እንዳመጡት አላቅም። ይሄ ከማርቲን ሉተር በኋላ ዙንግልና የመሳሰሉት የሚያነሱት ሐሳብ። ማርቲን ሉተር እንኳን እንደዛ አያምንም። ብዙ ጊዜ ፕሮቴስታንቱ አዳራሽም ችግር የለውም ሄደን እናስተምራለን ስላሉ እነሱን ያነሳሁት ከርሱ ውጭም ከመሰሉት ይቀራል። ወደ ቤዛነት ልምጣ። ቅድም ስላነሱት ጥምቀት ቤዛነት አይደለም እያሉ ደጋግመው ይናገራሉ። ጥምቀት ቤዛነት ነው አላልንም። ያልነው ምንድን ነው? በክርስቶስ የተደረገውን ቤዛነት መቀበያ ነው። ይህ ምስጢር ጸጋ መቀበያ ነው ነበር ያልነው። እንግዲህ ሳይረዱት መሰለኝ የጴጥሮስ ላይ ያድናል ብለዋል። እንደ ጴጥሮስ እንደማያምኑ ነግረውናል። የዮሐንስ 3 ላይ ደግሞ ምን አይነት ነገር ተናገሩ? ዮሐንስ 3:5 ላይ ከመንፈስ መወለድ ማለት ማመን ነው አሉ። ከመንፈስ መወለድ ማመን የሚል ማስረጃ አለዎት? የለም። ከራስዎት ነው። ስለዚህ ልቀበል አልችልም ማለት ነው። እኔ አባቶች ያስተማሩትን ነው የምቀበለው። አንድም የቤተክርስቲያን አባት ይህንን ክፍል ዮሐንስ 3:5ን ከጥምቀት ለይቶ አላስተማረም፣ ከድነት ውጭም አድርጎ አላስተማረም ማለት ነው። ቤዛነቱ ስቅላቱ ላይ ብቻ ነው፣ መስቀል ላይ ብቻ ነው የሚል ነገር ተናገሩ። ስለዚህ ክርስቶስ የተቀበለው መከራ እስከ መስቀል እስኪደርስ ድረስ ያለው መከራ ከቤዛነቱ ነጠሉት ማለት ነው። እንዲህ አይነት ነገር የለም። ድንግል ማርያም የወለደችው የዓለምን መድኃኒት ነው። ዮሐንስ መጥምቀ መለኮት ቅዱስ ዮሐንስ ኢየሱስ ወደ እርሱ ሲመጣ አይቶ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ገና ሲመጣ ነው ያየው፣ መስቀል ላይ አይደለም ያየው ዮሐንስ። አዩ ማርያም ስትወልደው የዓለምን ኃጢአት የሚያስወግደውን በግ ነው የወለደችው። ጌታ ኢየሱስን ነው የወለደችው። የተወለደው እርሱ ቤዛ ነው። የተወለደው እርሱ አዳኝ ነው። አዳኙን ወልደዋለች። መስቀል ላይ ብቻ ከሆነ 33 ዓመት ለምን ተመላለሰ? ለምን ወንጌልን ለሐዋርያቱ አስተማራቸው? ለምን ሐዋርያትን መርጦ ላካቸው? ዝም ብሎ ዕለተ ዓርብ ተገኝቶ ተሰቅሎ ለምን አላበቃም ጉዳዩ? ይሄ ከቤተ ክርስቲያን ታሪክ እንደው መጽሐፍ ቅዱስንም ያነበበ የማያነሳው እኔ በጣም የተሳሳተ አመለካከት ነው። ለጌታ ለኢየሱስ ክርስቶስ ያላችሁንም አመለካከት እንደው ሰብሰብ ብላችሁ እንደ
ምንድነው እንደ ተሐድሶ ብትመለከቱ ጥሩ ነው ብዬ አስባለሁ። ይህን ለምን አነሳው? በቅርቡ ባደረጉት ኢንተርቪው ላይ አንዳንድ ትምህርቶቻችሁ ላይ ገና እየሰሩ ያሉት ነገር እንዳለ ገና እየተሰራ እንደሆነ ስለነገሩን ማለት ነው። ይህንንም ክርስቶስ ላይ ያላችሁንም ነገር ብታዩት ጥሩ ነው ለማለት ነው። ይታደስ ይላሉ፣ ግን ወደኋላ ዘመን ስናይ እርሱ የኋለኛውን ዘመን ስለማይቀበሉት ማለት ነው። ስለዚህ ስለ ጥምቀት ያለው የቤተ ክርስቲያን ትምህርት ለኃጢአት ስርየት፣ ከክርስቶስ ጋር አንድ መሆን፣ አዲሱን ማንነት መልበስ፣ ክርስቶስን መልበስ ገላትያ 3:27 ላይ እንደሚለው ሆኖ ሲያበቃ እርሶና ተሐድሶ የሚለው ምንድነው እንቅስቃሴ እንዳጠቃላይ ይህንን ሁሉ የቤተክርስቲያን ትምህርት የቤተክርስቲያን አባቶችንም ትምህርት ተቃውሞ ጥምቀት ለኃጢአት ስርየት አይደለም የሚል ትምህርት ይዘዋል። ይህ ትልቅ ስህተት ነው። እግዚአብሔር ያክብርልኝ። እሺ ዮባ እናመሰግናለን። እሺ ቃና ማይኮትን ያንሷትና 5 ደቂቃ አለዎት። እንደ ዮባ ማጠቃለያ ይሰጣሉ። የመጨረሻችሁ ነው ይሄ ማጠቃለያ። አመሰግናለሁ። ሁላችሁም ከታችም ሁናችሁ በዛ በላችሁ የምትከታተሉ እዚህም ያላችሁ እህት ወንድሞቼ እግዚአብሔር ይባርካችሁ። እንደናንተ አመለካከት የጌታ ጥምቀት ለራሱ ደህንነት ነው በ30 ዓመቱ ስል አይደለም የሚል እና ለራሳችን ለኛም ጭምር እንደሆነ ተደርጎ ተሰጥቷል። ይሄ በፍጹም ስህተት ነው። ኢየሱስ ክርስቶስ ለራሱ የሆናቸው ነገሮች በፍጹም ሰውነቱ ሊተገብራቸው ሊሆናቸው የሚገቡ ነገሮች ያደረጋቸው ናቸው። ለቤዛነት አይደሉም። እንደ ሰው እንደ አንድ አገልጋይ ጾመ፣ ጸለየ፣ ለአገልግሎት ወጣ። ልክ ይሄ መርህ ነው፣ የአንድ አገልጋይ መርህ ነው። ያንን ነው ኢየሱስ ክርስቶስ ያደረገ። አምላክ ስለሆነ ይሄ ያስፈልገው ነበረ ምናምን፣ ፍጹም ሰው ስለሆነ ደግሞ ያስፈልገዋል። አምላክነቱን ሊጠቀምበት አይደለም የተገለጠው፣ በፍጹም ሰውነት በጸጋ ነው እንደውም ኢየሱስ የተገለጠው። የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች እንዲህ አደርግ ዘንድ፣ የታሰሩትን ፈታ ዘንድ፣ ነፃነት ሰጥ ዘንድ ቀብቶኛል በማለት እንደ አንድ ነቢይ ነው ኢየሱስ ክርስቶስ ራሱን የገለጠው እንጂ አምላክ ስለሆነ በአምላክነቴ ብሎ አልተናገረም። ስለዚህ በፍጹም ሰውነት መጾም ከሆነ መጸለይ ከሆነ መፍራት መቃተት ከሆነ አድርጎታል። እንደ አንድ አገልጋይ እንደ አንድ ፍጹም ሰው መገለጫዎቹ ሆነዋል። ሁለተኛ ኢየሱስ ክርስቶስ ከጲላጦስ አደባባይ እስከ ቀራንዮ ድረስ የሄደበትን ከንቱ አድርጎታል። ከቤዛነት አግልለዋል። ቀራንዮ ላይ ብቻ ያለችውን ነገር ነው ያደረገ። አዎ ምክንያቱም አንድ በግ ለመስዋዕት ከመንጋው መካከል ሲወሰድ በጉ ተይዞ ታስሮ እየተገረፈ እየተገፋ ነው ከሚያሰወው ቦታ የሚደርሰው። በጉ ትክክለኛ ኃጢአተኛው ሰው እጁን ጭኖበት ካህኑ አርዶት ነው የኃጢአት ስርየት የሚከናወነው። ልክ ኢየሱስም የእግዚአብሔር በግ በራሱ ክህነት ራሱን ኢየሱስ ክርስቶስን ሰውቷል። እዚያ ላይ ነው መስዋዕትና ክህነት የተጠናቀቀው እንጂ ካህን በሌለበት ኢየሱስ ክርስቶስ ከወዲሁ ገና ከዚህ ከታች ጀምሮ መስዋዕት ሆኖ ነበረ የሚል ትምህርት የለም። መስዋዕቱም ክህነቱም እነ ጳውሎስም የገለጹት በዕብራውያን መልእክት ደጋግመው እዚያ ላይ ነው የተከናወነው። ስለዚህ ይሄንንም ቤተክርስቲያኒቱም አልተገነዘበችውም። እዚህ ውስጥ እየተከራከርከኝ ያለው ወንድሜም አላየውም። ሌላው ጥምቀት ቤዛ አይደለም ግን ያድናል እያልክ ነበር ስትሟገተኝ የነበረው። ጥምቀት ያድናል የሚሉ ጥቅሶችን አሳይተኛል። ቤዛ ነው ወይ ስልህ አይ ቤዛማ ብለህ ደግሞ ቤዛነትን ለክርስቶስ ብቻ። ስለዚህ ማዳንና ቤዛነት ምን ማለት ነው የሚለውን ለማብራራት ጊዜ ጥረት ይሁን ወይም ደግሞ ነገሩ ከብዶህ አልታወቀም ታልፏል። ጸጋ መቀበያ ነው ብለሃል። ጥምቀት የጸጋ መቀበያ አይደለም። እምነት ነው የጸጋ መቀበያ። ላመኑት እነዚህ ምልክቶች ይከተሏቸዋል ነው እንጂ ለተጠመቁት የሚል ቃል የለም። ላመኑት እነዚህ ምልክቶች ይከተሏቸዋል። ጴጥሮስ ገና አፉን ከፍቶ እየተናገረ ያለ መንፈስ ቅዱስ ወረደባቸው ነው የሚለው። ከዚያ በኋላ ነው ጥምቀት የመጣው። ሐዋርያው ቅዱስ ጴጥሮስ በሰበከባቸው ቦታዎች፣ ጳውሎስ በሰበከባቸው ቦታዎች የጸጋ ስጦታዎች ከጥምቀት በፊት ሲገለጡ ይታያሉ። ስለዚህ ጥምቀት የጸጋ መቀበያ ነው ያልከው የትኛው ጸጋ? ጌታችን በጳውሎስ መልእክታትም ይሁን በሐዋርያት ሥራ የተገለጡት የጸጋ ስጦታዎች የት ላይ ነው ጥምቀትን ተከትለው የተገለጡት? ስለዚህ ለዚህ እንደው ምንም ማስረጃም የለህም፣ የሌለ ነገር ነው ያመጣው። ይሄ ትክክል አይደለም። ምናልባት ካለ እንግዲህ እንጃ። ሌላው እንግዲህ እኔ አሁን ወንድሜ እዮባ እና ሌሎቻችሁ ትኩረት እንድትሰጡልኝ የምፈልገው
ኢየሱስ ክርስቶስ መድኃኒታችን እግዚአብሔር ውረድ ተወለድ ብሎ ሲልከው በመስቀል ላይ እንዲውል ሲልከው መምጫ መንገዶች አሉት። ሁሉ ነገሩ በፕሮግራም የታጨቀ ነው። ነብዩ ኢሳይያስ እንኳን አስቀድሞ እንደ አንድ ወንጌላዊ ልክ መከራ ሲቀበል ካጠገብ እንዳለው ሆኖ እንደ ዮሐንስ ወንጌላዊና እንደ እመቤታችን ከእግረ መስቀሉ እንደነበረ ሆኖ ደቀቀ፣ ቆሰለ፣ ተሰቃየ። የእግዚአብሔር ተግሣጽ በእርሱ ላይ ነበረ። ብዙ ነገሮችን ኢሳይያስ 53 ላይ በጣም አምስተኛ ወንጌላዊ ተብሎ እስኪጠቀስ ድረስ ነገረ መስቀሉን በሚገባ በትንቢት መልክ ሳይሆን በአወንታዊ በድርጊታዊ ገልጾታል። አሁን ነብዩ ኢሳይያስ ከዚያ ላይ ሆኖ ይህንን ሲናገር እዚያ ላይ ቤዛነት ተከናወነ ማለት አይደለም። ሕፃን ተወልዶልናል ብሎ እንደተወለደ አድርጎ ሲናገር እዚያ ላይ ተከናወነ ማለት አይደለም። ሂደት አለው። ተስፋው ገና የሴቲቱ ዘር የእባቡን ራስ ይቀጠቅጣል ተብሎ ዘፍጥረት 3:15 ላይ ሲነገር ተስፋው እየተጠበቀ እየመጣ ነው። ዘመኑ ሲደርስ የዘመኑ ፍጻሜ በደረሰ ጊዜ ግን ይሄ ነገር ተከናወነ። ጨርሰዋል ቃና ጨርሰዋል። እናመሰግናለን። ምናልባት አሁን የሚቀረው ከእርሶም ወገን የሚጠይቅ ሰው ገሌ ግባ ብለው ገብቶ ኢዮባን መጠየቅ ይችላል። ከኛም ወገን ደግሞ እኛ አንዳችንን ጠይቀውታለን ማለት ነውና እንደዛ አድርገን ያልቃል። ፈቃደኛ ከሆናችሁ ተስማማላችሁ? ቃና ይስማማሉ? እኔ እሱ የሚያስገባው ሰው ካለ ያስገባ። እኔ እገሌ የምለው ሰው እንግዲህ እዚህ ውስጥ እዚህ እንትኑ ኮሜንታተሩ ወይም ደግሞ ሞዴሬተሩ እኔ ስላልሆንሁኝ እዚያ ውስጥ ያለውን ሰው እመለየው የማውቀው ሰው ስለሌለኝ ችግር የለውም። እኔ ያስገባለሁት አለው። ምናልባት አይ ይኸውልህ ይሄንቄ ፕሮቴስታንት ከሆነ እንደ ፕሮቴስታንት አቋም ሊናገር ስለሚችል በእኔ ፋንታ ልታስገባው አትችልም። በጥምቀት ዙሪያ ላይ ችግር የለውም። በጥምቀት ዙሪያ ላይ ተመሳይ ትምህርት የላችሁም ማለት ነው ከአብዛኞቹ ፕሮቴስታንቶች ጋር? አላውቅም፣ የነሱን አላውቅም። ስለራሴ ነው እየተናገርኩ የዋልኩት፣ ስለራሴ ስለተሐድሶ ነው። ከነሱ ጋር የሚመሳሰል ቢኖር አሁን እኮ ከኦርቶዶክስ ጋር ፕሮቴስታንት የሚመሳሰልበት አለው፣ የሚለያይበትም በልዩነቱ ነው ልዩነት ያለው። ስለዚህ ወይ ካልሆነ እርስዎን መጠየቅ ይችላሉ ማለት ነው። እንደዛ ከሆነ በሐሳብ ግን የቃናን ትምህርት የምትስማሙ ካላችሁ አይ ቲንክ ከስር ተሐድሶችን እያየሁ ነበረ ቃናና እንደዛ አይነት ለምሳሌ ማን አንድ ቁጥር ሊጽፉልኝ ይችላሉ። ለምሳሌ ካሉ ወጥተው ካልሆነ ስም እንዳልሳሳት ደቂቀ እስጢፋኖስ የሚል አይቻለሁ መሰል አንድ ተሐድሶ የሚልም አይቻለሁ። አይ ካላችሁ አንድ ቁጥር ጻፉ፣ አንድ ቦታ እንልቀቅላችሁና ግቡ። አይ አሪፍ ነው እየገለጹት ያለው ጥሩ ነው እንደዚህ የሚሉ አንድ ሁለት ልጆች አይቼ ነበር፣ አንድ ሁለት ሰዎች። አይ እነሱ ምናልባት ከሌላ ቤተ እምነትም የሆኑ ነገር ግን ሐሳቡ የተመቻቸው ሊሆኑ ይችላሉ። ሜቢ የእርሶን ትምህርት አብዛኛው ሰው አይቀበልም ማለት ነው እንዴ? እንደዛ መሰለኝ አሁን ሲነግሩኝ። ስለዚህ እንደዚህ እናድርግ። አንድ ሁለት ሰው ኦርቶዶክስም እኮ ማለት የሚቀበለኝ ያለ ፈርቶ ካልሆነ በስተቀር ችግር የለም። ያው አቀጥል እስቲ ምን? እሺ በቃ እናንተ የምትጠይቁ ጠይቁና እሳቸው እኔን ይጠይቁኛ። እንግዲህ ሰው ስለሌለ ከዛም ጥሩ እውነት ለመናገር ጥያቄዎች እኔም አሉኝ አዋይ ሆኜ የቆየው ቢሆንም ግን ሜቢ አንድ ብዙ ጥያቄ ነው ያለኝ። 1 4 5 6 እንዴት እናድርግ? ቤተ ማርያም ማይካነሱ ምናልባት ጊዜ ካለ ብንጠይቃቸው ብዬ ነው። ዲያቆንም አለ ሜቢ ሊጠይቁ ይችላሉ። ግን ጥምቀት ላይ ባይረዝምና ያው በጣም ስለተወያዩ ማለት ነው። አሁን እንደተወያዩ በቁርባንም እንዲቀጥሉ ለምን የኛ ቁርባንን የጌታ ስጋና ደምን ስለማይቀበሉ እዛ ላይም ከኢዮባ ጋራ አሁን በቃ ጥሩ ውይይት ነው የተካሄደው። በዚህ ወይ ቢቀጥሉ መልካም ነው እና ትምህርቱ በደንብ ቢገለጥ ወደ ቁርባን እንሄዳለን ማለት ነው። አጣር ብሎ ክርስቶፎሮስ እርሶ ይጠይቁ፣ በቃ ችግር የለውም። ምናልባት ዝም ብለን አጭር ነገር ትንሽ ቅድም የተምታታ ነገር እንደው የሰማው ስለመሰለኝ እንዲያጠሩ እሳቸውም ከማለትም አንፃር ነውና 1 4 ደቂቃ የሚሆነው ስጀ ጠይቂያቸው እንደተባለው ቅዱስ ቁርባን ላይ ደግሞ ብትቀጥሉ ደስ ይለናል እኛ ፈቃደኛ ከሆናችሁ። ኢዮባ ቀጣይ መዋየት ትችላለህ።
እንደ አጋጣሚ አንድ ስራ ይዤ ከዛ አቁሜ ነው የመጣሁት። እውነት ለመናገር እሳቸው ሲገቡ ሳይና አይመስለኝም መቀጠል። ኦኬ። ስለዚህ እና እንዴት ይሻላል? ቅዱስ ቁርባን ላይ እናንተ መቀጠል ትችላላችሁ። ጥሩ። እሺ፣ እንደዛ ከሆነ እንግዲህ እንደው ከይቅርታ ጋር እነ ቤተ ማርያምም ዝም የተወሰኑ ጥያቄዎችን ቀለል ባለ መንገድ ላቅርብላቸውና እንግዲህ ውይይቱን ወይ መለስ ብለን ደግሞ ማየት የሚጠበቅብናል ብዬ አስባለሁ። እንደዛ እናድርግ። 4 ደቂቃ ያህል ጠይቀውትና ከዛ ዮባንም መጠየቅ ይችላሉ። እርስዎ ቃና እንትኖት ማይኮትን ያንሱና ሰማውታለሁ አይደል? እሺ፣ ጥሩ። እሺ፣ ኦኬ። ቆይ ደቂቃውን አላስጀመርኩም። ለመዳን የሚያስፈልገው ማመን ብቻ ነው ብለው ነው የሚያምኑት ወይስ ማመንና መጠመቅ? ማመን ብቻ ነው ለመዳን። ኦኬ፣ ለመዳን ማመን ብቻ ነው። ማርቆስ 16 ላይ ታዲያ ለምን ጌታ ያመንና የተጠመቀ ይድናል አለ? መቃረን አይሆንብዎትም? አይሆንም። እንዴት ማለት? አሁን ክርስቶስ ስበኳልና ከዛ ያመንና የተጠመቀ ይድናል ነው ያለው እንጂ ያመነ ብቻ ይድናል አላለም። እርስዎ ደግሞ ያመነ ብቻ ነው የሚድነው አሉ። እውነት ነው። ማርቆስ ያመነና የተጠመቀ ይድናል ሲል ያላመነ ግን ይፈረድበታል ይላል። ለምንድን ነው ለይቶ ያላመነ ያለውና ትኩረት የሰጠው ለእምነት ብቻ ፎከስ ያደረገ? ለምንድን ነው ያላመነ ስለማይጠመቅ ያላመነ ሰው እንደማይጠመቅ ስለሚታወቅ ነው እንጂ ይድናል ያለው ሰው ያመነና የተጠመቀ ነው ይላል አይደል? ስለዚህ በማርቆስ ወንጌል ገለጣ ያመነ የተጠመቀ ጥምቀት እኮ ተራ ነገር ነው እያሉ አይደለም። ጥምቀት የቤተ ክርስቲያን ወይም ደግሞ የክርስትና ዋና አስተምህሮ ነው። ጥምቀትን ተከትሎ የግድ መከናወን ያለበት ነው የምለው። ግን እንትን ደቂቃውን እንድጠቀም ነው። እሺ፣ ይቅርታ። እኔ አሁን ያላመነ ይፈረድበታል ይላል። አዎ፣ ያላመነ ሰው ሊድን አይችልም፣ እናምናለን። ወንጌል ሰብከ ነው አላምንም ካለ በቃ አይድንም፣ ወደ ጥምቀትም አይመጣም። ይህንን ጨርስን። ያላመነ ይፈረድበታል የሚለውን ይድናል ያለው ሰው ግን ያመነና የተጠመቀ ነው ወይስ ያመነ ብቻ ነው የሚለው? ማርቆስ ላይ ያመነ የተጠመቀ ይድናል። መጀመሪያ አምኖ ቀጥሎ ተጠምቆ ስርዓቱን ፈጽሞ ማለት ነው። ከእምነት ወደ ስርዓት ይሄዳል። ስርዓቱን አልፈጽምም ካለ መዳኑ ውሸት ነው ማለት ነው። አዎ፣ ይድናል የተባለው ሰው ግን ያመነና የተጠመቀ ነው ይላል አይደል? ይኸውልህ አሳቢን ግን አያምኑትም። አምነዋለሁ። ስለዚህ የሚድነው ያመነ ብቻ ነው ወይስ ያመነና የተጠመቀ? ያመነ ሰው ወደ መጠመቅ መሄድ ግዴታ ስላለበት ያመነ የተጠመቀ ተብሏል። ነገር ግን ሳያምን ስለማይጠመቅ ያላመነ ደግሞ አይድንም ብሎታል። ስለዚህ ጥያቄ እንዴት መሰለዎት? አንዴ ቆይ፣ ጥያቄ እንደው እዚህ ላይ ብቻ ልጨርስ ሆነ። ማርቆስ ላይ ያመነና የተጠመቀ ይድናል ያለው ጌታ ነው አይደለ? አዎ። እርስዎ ደግሞ ያመነ ብቻ ነው የሚድነው አሉ። ሁለቱ ይጋጫላ። ያላመነ ግን ስለሚል እዚያ ላይ ለይቶ ነጥሎ ነግሮናል እንዴ? ጥሩ። እሺ፣ አንተ እኮ አብራርተዋል። ችግር የለውም። በቃ እሺ፣ ለእንትን እንተው፣ ለምዕመናን እንተው። ክርስቶስን ያለበሰ ሰው የዳነ ነው ያልዳነ? ሲጀመር ክርስቶስ ሳያምን እንዴት ክርስቶስን መልበስ ይችላል? ድኖ ነው እንጂ። ጥያቄው ግን ክርስቶስን የለበሰ ሰው፣ እሺ፣ ክርስቶስን ያለበሰ ሰው ልበለው፣ ክርስቶስን ያለበሰ ሰው የዳነ ነው ያልዳነ? አልገባኝም ጥያቄህ። ሳያምን ክርስቶስን መልበስ አዲሱ ልብሳችን ክርስቶስ ነው ይላል አይደል? አምነህ ነዋ። አምነህ ክርስቶስን ትለብሳለህ፣ የእግዚአብሔር ልጅ ትሆናለህ፣ ደህንነት ታገኛለህ። ያኔ ክርስቶስ በአንተ ሕይወት ይኖራል። ስለዚህ አሁን ክርስቶስን ያለበሰ ሰው ይውሰዱና ይሄ ክርስቶስን ያለበሰ ሰው ነው ያለበሰ ሰው የዳነ ነው ያልዳነ? ክርስቶስን ያለበሰ ያልዳነ ነው። እንዴት ይላል? ክርስቶስን ያለበሰ ያልዳነ ነው። ገላትያ ምዕራፍ 3 ቁጥር 27 ላይ ደግሞ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላል። ስለዚህ ክርስቶስን የለበሳችሁት የተጠመቃችሁ ናችሁ ስላለ ያልተጠመቃችሁ ክርስቶስን አልለበሳችሁትም። ያ ማለት ያልተጠመቃችሁ አልዳናችሁም እያለ ነው። አንድ ነገር በኦርቶዶክስ ቤተክርስቲያን አውድና በመጽሐፍ ቅዱስ አውድ ያለውን የጥምቀት አካሄድ አልተረዳኸውም። ክርስቶስ በጥምቀት ክርስቶስን ለብሳችሁታል ሲል በሞቱ ተባብራችኋል፣ ክርስቶስን መስላችኋል የሚል አውድ ነው ያለው በመጽሐፍ ቅዱስ። ችግር የለውም። እሺ ቆይ ችግር የለውም። በቃ እሺ ይሄንኛውንም እንለፈውና ከነ ኃጢአቱ ያለ ሰው የዳነ ነው ያልዳነ ነው?
የቅድሟን አንድ ደቂቃ ልጠቀማት ፈቅዱልኛል። ከነ ኃጢአቱ ያለ ሰው የኃጢአት ስርየት ያላገኘ ሰው የዳነ ሰው ነው ያልዳነ ሰው ነው? እንጂ ከእምነት ውጭ ስላለ ሰው ነው የምታወራኝ ወይስ በእምነት ውስጥ ያለ ሰው? ከእምነት ገና ያላመነ ሆኖ ግን ከነ ኃጢአቱ ነው ማለትም ገና ወንጌል መስበክ ያለብን ሰው ነው። ያላመነ ሰው ከነው አምኖ ሊሆን ይችላል። ያላመነ ሰው ኃጢአት ሰራም አልሰራም ምንም ማለም እሺ እንዲህ ላድርገው ጥያቄውን። ቆይ እሺ ላሻሽለው ጥያቄውን። ወንጌል ሰበክ ነው ያ ሰው አመነ። የኃጢአት ስርየት የሚያገኘው ባመነበት ቅጽበት ነው ወይስ ሲጠመቅ ነው? ባመነበት ቅጽበት። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ግን ኃጢአታችሁ ይሰረይ ዘንድ ተጠመቁ ይላቸዋል ያመኑትን ሰዎች። አይጋጭም? ይኸውልህ ቅድም በኃጢአት ስርየት ጉዳይ ላይ ብዙ ተወያይተናል። በእኔ በመጽሐፍ ቅዱስ አውዳዊ ትርጉምና በአንተ አውዳዊ ትርጉም ልዩነቶች ስላሉ አሁን ወደ ቀጥታ እኮ ነው የተጻፈው ያመኑትን ሰዎች እኮ ላመኑትና ለውልህ ጌታችን ደግሞ ላመኑትና ለተቀበሉት የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው ብሎ ጥምቀትን እዚህ ላይ ምንም አልተናገረም። እኔ እኮ ጥያቄው እንዴት መሰሎት ያመኑትን ሰዎች ነው ኃጢአታችሁ ይሰረይ ዘንድ ተጠመቁ ያላቸው። ኃጢአታችሁ ስለተሰረየ ቢላቸው የእርሶ ትምህርት ትክክል ይሆን ነበር። ይኸውልህ አመኑ። እነዚህ ሰዎች በጴጥሮስ ጥምቀት ስብከት አመኑ። ምን እናድርጋሉ? ተጠመቁ አላቸው። ለምን ነው ተጠመቁ ያላቸው? ኃጢአታቸው ይሰረይ ዘንድ ነው ወይስ ኃጢአታቸው ስለተሰረየ? ከእግዚአብሔር አምነው የእግዚአብሔር ልጆች ሆነው ተወልደው አሁን ግን ይሄ ከፊት የነበረ ዓለማዊ ምኞትና ሐሳብን እንዲክዱና ለዘላለም እዛ ላይ በተጻፈው እንጂ ቃና እዛ ላይ በተጻፈው ተጠመቁ ያለበት ምክንያት ኃጢአታችሁ ይሰረይ ዘንድ ነው የሚለው ቃሉ ካስታወሱት ወይስ ደግሞ ኃጢአታችሁ ስለተሰረየ ነው የሚለው? የዘላለም ቤዛነትን የሚያሰጥ የኃጢአት ስርየት አይደለም እዚህ ላይ ግን ኃጢአታችሁ ስለተጠመቁ ነው የሚለው አይደል? እንዳትሸወድ የምነግርህ ቤዛነት የሚያሰጥ ጥምቀት ነው እዚህ ላይ እያልክ ከሆነ ቤዛነቱ ቀድሞ ተቀብሏቸዋል። እንትን ለማለት እንተው ችግር የለውም። ኃጢአታችሁ ይሰረይ ዘንድ ተጠመቁ ነው የሚለው። እሱን እንግዲህ እናንተም ታዩታላችሁ። መጠየቅ ይችላሉ ዮባን ማለት ነው። አራት ደቂቃ ያዝሎት የቅድሙን የዮባን ሰዓት የቅድሙን የሰጡትን እኔ ጋር ነው የተጠቀምነው። አመሰግናለሁ ስለሰጡኝ። ይቀጥሉ። ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስም ተጠመቁ ይላል አይደለ? ጌታችን ኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ብሎ አዝዞ ጴጥሮስ ግን በኢየሱስ ክርስቶስም ተጠመቁ ኃጢአታችሁ ይሰረይ ዘንድ አለ። ለምን እዚያ ላይ ለምን ትእዛዙ ተሻረ? ለምን ይመስላል? እሺ አይ ለምንም አልመሰለኝም። ምክንያቱም ገና ከጅምሩ ትእዛዙ አልተሻረም። ጌታ ኢየሱስ ክርስቶስ ለሐዋርያቱ ስራ እየሰራው ስለሆነ ነው። እሺ ስለ ድምጼ ይቅርታ። ለሐዋርያቱ አጥምቁ ነው ያላቸው። የተሰጠው ለአጥማቂያን ነው። እሱ ደግሞ ጴጥሮስ ደግሞ የነገራቸው ለተጠማቂያኑ በኢየሱስ ስም ተጠመቁ ነው ያላቸው። ምን ማለት ነው በኢየሱስ ስም ተጠመቁ ካሉኝ አንደኛ ቆሮንቶስ ምዕራፍ 1 ላይ ክርስቶሳዊ መሆን እንደሆነ ክፍሉ ያብራራል። በእኔ ስም አልተጠመቃችሁ የሚለው ፓርት ላይ ማለት ነው። ስለዚህ ጥምቀት ክርስቶሳዊ ነው የሚያደርገውና የክርስቶስ ሁኑ ሲላቸው በኢየሱስ ስም ተጠመቁ አላቸው። ጌታ ኢየሱስ ክርስቶስ ደግሞ ለሐዋርያቱ በአብ በወልድ በመንፈስ ቅዱስ ስም አጥምቁ ሲል ልጅነትን የማንን ልጅነት እንደምናገኝ ስለሚያሳይ ክፍሉ በአንዲት ስልጣን በአብ በወልድ በመንፈስ ቅዱስ የእግዚአብሔር ልጅ መሆኛውን ነገራቸው ማለት ነው። ለአጥማቂያንና ለተጠማቂያን የተሰጠ ትእዛዝ ነው። ሁለቱ አይጋጭም። ተደበላልቆብሃል። ግን እሺ ወደ ሌላው ጥያቄ ሄዳለሁ። እዚህ ላይ ተደበላልቆብሃል። እዚያ የታዘዙትን ነው መፈጸም ስላልገባሁት ይሆናል የተደባለቀ መሰለኝ። አሁን እሺ ጴጥሮስ ኃጢአታችሁ ይሰረይ ዘንድ ብሎ በጥምቀት የኃጢአት ስርየት እንደሚገኝ ተናገረ እያልከኝ ነው። ከቤዛነት ጋር ተደምሮ ነው የሚያድነው ወይስ ጥምቀት ብቻውን በራሱ ሰዎች በመጠመቃቸው ራሳቸው አክሽን በመውሰዳቸው ቤዛነትን ያገኛሉ ማለት ነው? እሺ አሁን የጠየቁኝ ጥያቄ እርሶ ጋር የተፈጠረው ስሜት እንደሆነ ስለተረዳው ላስረዳዎት። ጥምቀት ያው ጌታ ቅድም ያብራራሁት ነው የምደግምሎት ማለት ነው። ጌታ ኢየሱስ ክርስቶስ የሰራልን የመስቀል ስራ ቤዛነት አለ። ይህ ቤዛነት የኛን በደል እርሱ ተሸክሞ ከዛን እኛን የእግዚአብሔር ልጆች የሚያደርግ ነው። ይሄንን እንዴት ነው የምናገኘው ነው? አዩ ሰው አጥቶት የነበረውን የእግዚአብሔር ልጅነት የእግዚአብሔር ልጅ አንድያ የእግዚአብሔር ልጅ ሰው ሆነና ሰዎችን የእግዚአብሔር ልጆች እንዲሆኑ አደረጋቸው።
ታዲያ እንዴት ነው የእግዚአብሔር ልጅነት የሚገኘው? እንዴት ነው የኃጢአት ስርየት የሚገኘው? እንዴት ነው ክርስቶሳዊ መሆን የሚገኘው የሚለውን ደግሞ ጌታ ሲናገር በማቴዎስ ወንጌል ምዕራፍ በዮሐንስ ወንጌል ምዕራፍ 3 ላይ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ማለት። ስለዚህ ያ በመስቀል የተደረገውን ቤዛነት የምናገኘው በሚስጥራቱ በኩል ነው። በጥምቀት ክርስቶሳዊ እንሆናለን። ያ ቤዛነት የሚሰራው እኛ ላይ ስንጠመቅ ነው። ያንን ቤዛነት መቀበያ ነው ማለት ነው። ስለዚህ እስክንጠመቅ ቤዛነቱ አይሰራም። አዎ፣ ሳንጠመቅ እንዴት ቤዛነት እናገኛለን? ያላመነ ያልተጠመቀ ሲጀመር እኮ አሕዛብ ከመባል ውጪ አይደለም። ኢየሱስ በመጠመቅ ቤዛነት ሰጥቶናል። እኛ በመጠመቅ ፍጹም እናደርገዋለን ማለት ኢየሱስ በመጠመቅ ማለት እኛ በመጠመቅ ኢየሱስ በቤዛነቱ አዳነን። እስከ የት ድረስ ስንት ፐርሰንት እንደሄደልን አላውቅም። እኛ ደግሞ በመጠመቅ እንፈጽመዋለን። ኖ እንደዛ አይደለም። በክርስቶስ እኔ እኮ የምናገረው የኔንም ነው። ከባድ ነው የውሎት። እንደዛ አይደለም። ክርስቶስ የሰራልን የማዳን ስራ ምንም እንከን የሌለው ማንም ሊጨምርበት የማይችል ፍጹም የሆነ ስራ ነው። ክርስቶስ የሰራውን ስራ መስራት የሚችልና እሱ ላይ መጨመር የሚችል ካለማ ክርስቶስ ሰው ባልሆነ ነበር፣ ስለኛ ባልሞተ ነበር፣ እዚሁ ያለ አንድ ሰው በሰራልን ነበር። አይደለም። ክርስቶስ የፈጸመውን ማንም ሊሰራው አይችልም። ክርስቶስ ፍጹም የሆነውን የማዳን ስራ ሰርቶልናል፣ ተጨማሪ አይደለም። ያ ክርስቶስ ፍጹም አድርጎ የሰራውን ስራ መቀበያ ነው። ይኸውልህ ለምሳሌ ቅድም ምን አሉ መሰሉት? እርሶ ባሉት እንደው ከተረዱት ማለት ነው። ጸጋው የምንቀበለው በእምነት ነው አሉ። ሲያምኑ ለክርስቶስ እየጨመሩ ነው አይደለም። መቼም እንደዛ ነው ብሎ አያምኑም። እንደዛ ካላመኑ እርሶ ሲያምኑ ለክርስቶስ እየጨመሩ ካልሆነ እኔ ስጠመቅ ለምንድን ነው ለክርስቶስ የሚጨምር የመሰሉት? ስለዚህ ስህተት ነው። መቀበያ እንጂ መጨመር አይደለም። እሺ ይቀጥሉ። ጥምቀት ጸጋ መቀበያ ነው ብለሃልና እንዴት ነው ጸጋ የምንቀበልበት ማስረጃ አለህ? አዎ በሮሜ ምዕራፍ 6 ላይ ከክርስቶስ ጋር በሞቱና በትንሳኤው የምንመስልበት እንደሆነ ይናገራል። የተጠመቃችሁላችሁ ክርስቶስን ምን ብላችሁታል? ለብሳችሁታል። ገላትያ ላይ ይህን ይናገራል። ስለዚህ ጥምቀት ክርስቶስ በመስቀል ላይ ያደረገልንን ያንን ቤዛነት መቀበያ መሆኑን የምናውቀው በሞትና በትንሳኤው የምንመስልበት ወይም አንድ የምንሆንበት እንደሆነ ስለተነገረን ነው። አልሄደም መልሶ አልተመለሰልኝም። እርሶ ውስጥ ያለውን ልመልስ አልችልም። እርሶ ውስጥ ያለውን ሳይሆን እንደ መጽሐፍ ቅዱስማ ይኸውልዎት፣ ለምሳሌ መጽሐፍ ቅዱስ ላይ ያለውን ሐሳብ የተረዱበት መንገድ የእርሶ መንገድ ማለት ሰዓቶትን ስለጨረሱ ምን አንዴ ላብራራለሁ። ሰዓቶትን ጨርሰዋል። የጥያቄዎትን በዚሁ መቀጠል ነው። እሺ በቃ ጨረስኩ። እሺ ጨርሻለሁ። ሰላማዊ እንዲሆን አሪፍ ነው። ምናልባት የተጠያየቅንም መቀጠል እንችላለን። ባይዙ ከቃና ጋር እነ ቤተ ማርያምም ተም የሚኖረዋል ጥያቄ እኔም ይኖረኛል። ሳሊ ዲያቆንም አለ ሊቀ ጉባኤም እሳቸውም እየጠየቁ ምናምን የመለስን ዛውረጋ ብለን እንደዛ ከሆነ እኔ አንድ ጥያቄ ይፈቀድልኛል። እኔም አንድ ጥያቄ ይፈቀድ። እንደዛም ብናደርግ አሪፍ ነው። እሱም እየጠየቁ ካለማ እሱ ጥያቄውን ለምን አይጨርስልኝም? እሱ እኮ እኔ እኮ ሰዓቱን ጨርሰው ነው። እሺ ይጠይቁ። ሰዓቱን ስለጨረሱ ነው እንጂ በኋላ በራሴ ጊዜ እንደዛ እናደርገዋለን። እንደዛ አድርገ ነው እንትን ይላሉ። ቤተ ማርያም እድል እንስጣቸው መሰለኝ እና ስንት ጥያቄ ነው ያለሁት? ቤተ ማርያም አንድ ጥያቄ ብቻ ነው ልጠይቃቸውና እናንተ ትቀጥላላችሁ። ኦኬ እሺ። ስለዚህ 5 ደቂቃ እናድርገውና ከዛ እሳቸው ጠይቀውና 5 ደቂቃ ኢዮባ ደግሞ ይጠይቃል። በዛ መሀል ማለት አሁን ኢዮባ አብረህ ትጠይቃለህ ቤተ ማርያም እንደጨረሱ ኢዮባ ይጨምርበታል። ኢዮባ ጥያቄ ላይ ነው የምቀጥለውና እነሳቸው ቀጥሉሽ። እሺ ሌላ ጥያቄ አልጠይቀውትም፣ እዚሁ ላይ ነው የምጠይቀውት። ምናልባት እንደው የጥምቀት ጥላ ትምህርት ምንድነው ለርሶ? ምንም ጥላ የለውም። ጥምቀት ቀድሞ የተሰጠ ትምህርት ምሳሌ የለውም። ምናልባት ቅድም ለኢዮባ ሲጠይቁት ሙሴ ነሐሱን እባብ በምድረ በዳ ሰቀለ፣ ያ የነሐሱ እባብ የክርስቶስ ኢየሱስ ምሳሌ ነው ብለው ጠቅሰው ሲናገሩ ሰምተናል። ምናልባት ጥምቀትን ከቤዛነት ጋር አያይዘው ደጋግመው ሲጠይቁ ስለነበረ ጥምቀት ምሳሌ ትምህርት የለውም አልነበረውም? ጥላ ትምህርት በብሉይ ኪዳን
አልተሰጠም? የተሳሳተ ጥቅስ ሊቀራረብ የማይችል ካልተጠቀሰ በስተቀር ውሃን ከውሃ ጋር ለማጋጨት የለውም። በጣም ጥሩ። ሐዋርያው ቅዱስ ጳውሎስ ግን ጥምቀት ምንድነው ግዝረት በጥምቀት እንደተተካ ይናገራል እና ለአብርሃም ተሰጥቶ የነበረው ኪዳን ምንድነው ያደርግ የነበረው? ምትክ የሚል ነገር የለውም። ምትክ እስቲ የሚል ያውጡና ያሳዩኝ። አሳየውታለሁ። አይ ምናልባት ግዝረት ለምሳሌ እንደ ጥምቀቱ ነው ያገለግል አልነበረም? አያገለግልም። ራሱን የቻለ ሌላ ኪዳን ነው። ኦኬ። መጽሐፍ ቅዱስ ላይ አብርሃም በሰውነቱ ግዝረትን ተሸክሟል አይደል? አዎ። የተገዘሩ ሰዎች ምንድን ነበር የሚሆኑት? የተስፋው ቃል አባል ይሆናሉ። የአብርሃም ልጆች ይባላሉ። አዎ። ስለዚህ ግዝረት በጥምቀት አልተተካም። ምትክ የሚል ቃል ያውጡልኝና ያንብቡ። እሺ ኢዮባ ታነብላችኋለህ። በጣም ሁለተኛውን ጥያቄ ልጠይቀውት ይውጣና እንየውና ወደ ሁለተኛው እንሄዳለን። እኔም አውጥቼ ልየው። ቆይ ጥያቄ ሊጨርስ ልጠይቀውትና እርሶ ያብራራሉ። ግድ የለም። ለምሳሌ የጌታችን የኢየሱስ ክርስቶስ መስዋዕትነት ወይም ደግሞ መስዋዕት መሆን ጥላ ትምህርት እንዳለው ሲጠቅሱ ነበር አይደል? አዎ። እሺ የመስዋዕቱ ምትክ ምንድነው በአዲስ ኪዳን? እነዚያ የእንስሳ መስዋዕት ነበራቸው። ክርስቶስ ግን አማናዊ መስዋዕት ነው። ኦኬ። ስለዚህ ያ በመቅደስ ይደረግ የነበረው መስዋዕት ጥላ ሆኖ አገልግሏል። አዎ ኦሪት ሰመርሃተነ ለኀበ ክርስቶስ ስለሚል ልክ ነው። መልካም። እሺ ኢዮባ ቀጥል። ግዝረት በጥምቀት እንደተተካ ጥቀስና ሐሳብህን ቀጥል። እሺ በሐዲስ ኪዳን በእጅ ባልተደረገ ግርዘት የሚለው ቆላሲስ መልእክት ላይ ያለው ምን ማለት ነው? በእጅ ያልተደረገ ግርዘት አንብበው። ክፍሉን አውጣና አንብበው። ኦኬ እሺ ውጪ ስለሆንኩኝ ነው። መክፈት ትችላለህ ክርስቶፎረስ? መክፈት የሚችል ሰው ሰዓቱን እንዲያቆመው ነው። ልክፈተው አንዴ። እሺ እቺ ቦታ ሆኜ ነው ኢዮባ፣ ይቅርታ። ችግር የለውም። ቆላስይስ 2:10 ነው አይደል? አዎ 2:10 11 ላይ 11። እሺ የሥጋንም ሰውነት በመገፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ ይላል። በእጅ ያልተደረገው ግርዘት ምንድን ነው? እምነት ነው። ማስረጃ እሱ ራሱ እየነገረህ በስጋ ያልተደረገ ማስረጃ እምነት ነው የሚል ማስረጃ። ይኸውልህ ጠራጣሪ ላይ አይገኝም እኮ። ቆይ ይኸውልህ፣ እሺ ይኸውልህ ማስረጃ አለዎት? አዳምጠኝ። እንደ ትልቅ ሰው እንነጋገር እንጂ ምትክ የሚል ቃል ነው የተነጋገርነው። ምትክ የሚል ቃል አውጣና አንብብልኝ። ምሳሌ አይደለም የምፈልገው። እምነት ምሳሌ አይደለም የምፈልገው። የኔ ሰዓት ነው። አንዴ የኔ ሰዓት ስለሆነ እኔ ስጠይቅ ለምንድን ነው በስርዓት እንደ ትልቅ ሰው የሚሉኝ? እኔ እኮ በስርዓት ነው የጠየቁ። ማስረጃ ስጠይቅ እንደ ትንሽ ሰው አልጠየቅኩም መቼም አይደለ። እና ጥያቄን በቀጥታ ይመልሱልኝ። እምነት ነው የሚል ማስረጃ አለዎት? በእጅ ያልተደረገው ግርዘት ያነበብኸው ጥቅስ ሲጀመር ምትክ የሚል አይደለም ነው የምልህ። ደግሞ ከጅምሩ የኔ ጥያቄ እኮ ነው። እርሱ ምን አይልም እኮ ብዬ አልጠየቅኩትም። እምነት ነው ላሉት እምነት ነው አሉኝ አይደለ? በእጅ ያልተደረገው ግርዘት እምነት ነው አሉኝ አይደለ? አይደል? አዎ። ማስረጃ ይሄ ራሱ አውዱ የሚነግርህ በስጋ የነበረ መገረዝ ነበረ። አውዱ የቱ ጋር እምነት የሚለው እኮ የቱ ጋር ነው እምነት የሚለው?
በስጋ የነበረ መገረዝ ነበር። አሁን ግን በመንፈስ ከሆነ መንፈስ የሚለው ምን ሊሆን ይመስልሃል አንተ ስትረዳው? መሰለኝ ነው። ቆይ አንዴ የኔ ጥያቄ ሰዓት ነው። መሰለኝ ከሆነ መሰለኝ ቢሉኝ ችግር የለውም መሰላቸው ብዬ አልፍ ነበረ። ግን እምነት ነው ሲሉ ማስረጃ ያለው ስለመሰለኝ ነበር የጠየቁት። ችግር የለውም። ቀጥሎ ያለው ቁጥር ግን እንደዚህ ነው የሚለው እና አንድ ነገር ጨርሶ ማንበብ ይጠቅማል። ስላላነበቡት መሰለኝ ከዚህ በፊት እንደዚህ ይላል። በጥምቀት ቆይ አንዴ ከፍ አድርግልኝ አያይዤ ላንብብላችሁ ሌላ እንዳይመስላቸው። ትንሽ ከፍ ወደ ቁጥር 11 ማለት ነው። እሺ የስጋንም ሰውነት በመገፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ። በጥምቀትም በእምነት ይላል አይልም። ቀጥሎ የነገረ ምንድነው? በጥምቀትም ከእርሱ ጋር ተቀበራችሁ፣ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ ነው የሚለው። ስለዚህ መገረዝ በጥምቀት እንጂ በእምነት አይልም። እሺ ቆይ አይ እዚህ ላይ ይኸውልህ ማስረጃ አይሆንም። ቆይ አንዴ የኔ ጥያቄ ሰዓት ነው። ወደ ቀጣይ ጥያቄ ልለፍ ሰዓቴ ስላላለቀ። እሺ ቀጣዩ ጥያቄ ጥምቀት ለኃጢአት ስርየት አይደለም ብለው ቅድም ተናግረዋል። የሐዋርያት ሥራ ምዕራፍ 22ን በዛው አውጣልኝ ክርስቶፎረስ። የሐዋርያት ሥራ ምዕራፍ 22 ቁጥር 16ን አንዴ ያነቡልኛል እርሶ? እኔ ስራ እየሰራሁ ነው እንዴ? መጽሐፍ ቅዱስ ላይ እየተወያየን ሌላ ስራ? እሺ እየሰማሁህ ነው እንዴ? ስራዬን አልሰራም እንዴ? እሺ አይ ባለ ብዙ ጸጋ ነው። እየተወያዩም ሌላ ነገር ይሰራሉ። ደስ ይላል። እኔ ካንተ ጋር ነኝ። ያንተን ነገር ነው የምመዘግበው። እሺ ይመዝግቡ። እንደዚህ ይላል ቁጥር 16 አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ፣ ከኃጢአትህም ታጠብ አለው። መቼ ነው ያመነው? ሳኦል መቼ ነው ያመነው? መብረቁ የወረደበት ጊዜ። እሺ በደማስቆ መንገድ ማለት ነው። ከ3 ቀን በፊት አይደል? አዎ። የኃጢአት ስርየት አግኝቷል ባመነ ጊዜ። ምን ልታዘዝ ባለ ጊዜ ጌታን ተቀብሎ ልጅነትን አግኝቶ ነው ወደ ጥምቀት የሄደው። ልጅነትን ያገኘው የኃጢአት ስርየት አግኝቶ ነው? በእምነት ነው ያገኘው እኮ። ስለዚህ በደማስቆ መንገድ ሲያምን የኃጢአት ስርየት አገኘው ወይስ አላገኘው? ይኸውልህ በእምነት አመነና ዳነ። በቃ ደንን የዘላለም አገኘ። የኃጢአት ስርየትን ባመነ ቅጽበት አግኝቶታል ወይስ አላገኘውም? የኃጢአት ስርየት እስካሁን ባደረጋቸው ጥፋቶችና ስህተቶች ይቅርታ ጠይቆ በመታጠብ የሚያገኘው የኃጢአት መንጻት ነው። እሱ ደህንነት የዘላለም ቤዛነት አይደለም እኮ። የኃጢአት ስርየት ያገኘው በደማስቆ መንገድ ላይ ነው ወይ ነው? ምን አይደለም ብያለሁትም። የሆነው ነው። አዳዲስ ሰዎች እየተፈጠራችሁ ጥያቄውን እንደገና እንትን አንዴ ቆይ እንዴ! ለምን የኔ ጥያቄ ሰዓት ላይ እንዲሆን አይጠበቅቦትም? እኔ በስርዓት ነው የተጠየቅኩት። ቅድም እየተጠየቅኩ አይደል እንዴ እኮ። እኔም በስርዓት ተጠይቄ እኮ ነው የጠየቅኩት እንጂ እኮ ውለታ እየዋሉልኝ አይደለም አይደል? እርሶም እየጠየቁ እኔም እየጠየቅኩት ነው። በስርዓቱ እንደጀመርነው እንጨርስ። ቆይ አንዴ እንደ አዲስ አልመጣሁም። አንዴ የኃጢአት ስርየት ያገኘው በደማስቆ መንገድ ነው ወይስ አይደለም? በደማስቆ መንገድ ምን ላደርግ ትወዳለህ ብሎ ባለ ጊዜ አመነ፣ የዘላለም ሕይወት አገኘ። የኃጢአት ስርየትስ አታስጨርስም አንተ? አራስ ጨርሳለሁ። ተው። የኃጢአት ስርየትስ አገኘ አላገኘ? እኔ ጠየቅኩት የኃጢአት ስርየት ብዬ ነዋ። እኔ ጠየቅኩትን ላለመመለስ እየሄዱ ስለሆነ ነው። የኃጢአት ስርየት ነው ጥያቄ። የኃጢአት ስርየት አገኘ። ይኸውልህ አንዴ ደቂቃም ስለጨረሳችሁ ስለሆነ ቀጥታ ጥያቄውን ብቻ ዳይሬክትሊ ይመልሱለት። ጳውሎስ የኃጢአት ስርየት ያገኘው ያኔ ባመነ ጊዜ አገኘው ወይስ አላገኘው? ጥያቄው ደማስቆ ላይ የዘላለም ሕይወት አገኘ። የኃጢአት ስርየትን ሲጠመቅ አገኘ። እሺ በጣም ጥሩ። ስለዚህ ሰው ባመነ ቅጽበት የኃጢአት ስርየት ሳያገኝ የዘላለም ሕይወትን አግኝቶ ከ3 ቀን በኋላ ነው የኃጢአት ስርየት ያገኘው ማለት ነው። ሰው ከነ ኃጢአቱ የዘላለም ሕይወት ያገኛል እያሉኝ ነው። አንድ ሰው እኮ አምኖ ንስሐ ይገባል ስለነበረበት ስለቆየበት በደሉ። ስለዚህ ሰው ከነ ኃጢአቱ የዘላለም ሕይወት ያገኛል አያገኝም? ካመነ ያገኛል። ከነ ኃጢአቱ ማለት ነው አይደል? ኃጢአት እያለበት
ይኸውልህ ልጅነትን ሲቀበል እኮ ተቀብያለሁ ከነድካም ጌታ እኮ ኑ ሸክማችሁ የከበደን ያሳርፋችኋለሁ ሲል እኮ ኃጢአት ከወዲያ ቀርቶ ንጹህ ሰው አይደለም ይሄደለት ከነ ኃጢአታችን እኮ ነው የተቀበለን ከነ ኃጢአቱ የዘላለም ሕይወት አገኘው ከነ ኃጢአቱ ማለት ነው። ስለዚህ አዲስ ትምህርት እያገኘን ነው ጋይስ። ሰው ከነ ኃጢአቱ ስርየት ሳያገኝ ማለት ነው የዘላለም ሕይወት ያገኛል። ስለዚህ መዳን ከኃጢአት ሳይሆን ከምንድነው ማለት ነው? ከነ ኃጢአት ሆነ የዘላለም ሕይወት ከማግኘት ነው ብለዋል። እሺ ማንንም የሚገራርሙ ትምህርቶች እየሰማን ነው። ይበቃቸዋል። ኢዮብ እሳቸው ይጠይቁ። እሳቸው ፍርዱን ለተመልካችን ተው። ያው ሰማነውን ሰምተና ግራና ቀኙን ማለት ነው ይጠይቁ። ቆይ እንትኑን ዘግቼው ነው እንዴ? እሺ አንዴ ኢዮባ ይጠይቁ አይደል? አንተን ወይስ እኛን መልስላችሁ? አላህ ይጠይቁ፣ ችግር የለውም። እኛ እድል ስናገኝ እንጠይቃለን። ዘማርያም ጋራ ዘማርያም አሁን ያነበበውን ዘማርያምን እጠይቀዋለሁ። ማን ነው? ቤተ ማርያም ነው ማን ነው? ኢዮባ ጋር ቢጨርሱ ዘማርያም ይወጣል መሰለኝ። ኢዮባ ጋር ይጨርሱና ሶስት ቆስ ስለቆየ አሁን ሲያነጋግረኝ የነበረ ሰው ማን ነው? ዘማርያም አይደል? ኢዮባ ነው። አሁን ያው ኢዮብ ዘሚካኤል አይደለም። ቅድም ማን ላይ ገባውን ቤተ ማርያምን ነው? አይ ተወያዩ እኔ ስለሆንኩ የምጠየቀው እኔ ነኝ። እሺ እነሱ ተጠያቂ አይደሉም። ስለዚህ ከመሰረው ላይ ተሻሻለህ ጠይቁኝ እያልኩ ነው የምሸሻለህ ማለት ነው። ጠይቁኝ እኮ ነው ያልኩት። እንዴት ነው አሁን እኛ እርሶ የጠየቅነው ከእርሶ ጎራ ሰው ስላልመጣ ነው። አይ አይደለም፣ እንደው እኔ ችግር የለም ከማናቸውም ጋር እነጋገራለሁ። ግን የጠየቀኝ ሰውዬ ያብራራልኝ ሰውዬ ለሱ ነበር ጥያቄው መጠየቅ ነበር። ምን አይነት ጥያቄ ቢጠይቁት ነው እንደዚህ ግራ የሆኑት? ይቀጥሉ፣ ለኢዮብ ይቀጥሉ። ጥያቄው ግራ ካጋባው ፊደሉም ዞር ካለ ይቅርታ እንጂ ኢዮብ ዘሚካኤል ነው ያወሩት። ይቀጥሉ። እኔና እርሶ ተወያይ ነን እና እነሱ ጥያቄ ያላቸው ለኛ እየጠየቁ ነበረ። በእርሶ በኩል የሚጠይቅ ሰው ስለሌለ ራስዎት ጠይቁ፣ በእኔ በኩል ደግሞ ወንድሞቼ ይጠይቁ ብዬ ነው እና የምጠየቀው እኔ ነኝ። በእርሶም በኩል ሌላ ሰው መጥቶ ቢጠይቅ እንኳን ያ ሰው አይጠየቅም፣ ጠያቂ ነው። እርሶ ኖት የሚጠየቁት፣ ለዛ ነው። እሺ ስለዚህ ጠይቁ ነው። እኔ ጠይቁኝ ያልኩት እንዴት ነው ፈራ የሚሉት? ችግር የለውም ቀጥሉ። እሺ ግዝረት የጥምቀት ምትክ ነው ተብሏል። ምትክ ያነበባችሁ ጥቅስ ግን በንጽጽርና በምሳሌ የቀረበ እንጂ በምትክነት አይደለም። እንዴት ምሳሌን ምትክ አድርጋችሁ ትሰብካላችሁ? ይሄን አብራራልኝ። እሺ ግርዘት በብሉይ ኪዳን የነበረ ስርዓት ነው እንደሚያውቁት። ለጥምቀት ጥላ ነው። ልክ በኖህ ዘመን እንደነበረው ውሃ እንዲሁም ደግሞ እስራኤላውያን በባህርና በደመና መካከል እንደማለፋቸው ልክ ቆሮንቶስ ላይ በባህርና በደመና መካከል ማለፋቸውን ጥምቀት እንዳለ ሁሉ እዚህም ጋር ግርዘቱ የጥምቀት ምሳሌ ነበር። ለዛ ነው ቀጥሎ ጥምቀትን አንስቶ የሚያሳየን ማለት ነው፣ ምሳሌ እንደነበረ። አካሉ ደግሞ ጥምቀት ነው። ያኛው ጥላ ነው፣ አካሉ ጥምቀት ነው ነው መጽሐፉ የሚለን እሱ ነው። ኢዮብ እየተደማመጠን በርከት ያሉ ሰዎች እየተከታተሉን ነው። ጥያቄ ግልጽ ነው። ምሳሌና ንጽጽር ሌላ ነው፣ ምትክ ግን ሌላ ነው። በአሮን ክህነት የክርስቶስ ክህነት፣ በአሮን መስዋዕት የክርስቶስ መስዋዕት፣ በምድራዊ መቅደስ ሰማያዊ መቅደስ እየተባለ በምሳሌ በንጽጽር መጥቷል። ያንን ይሄኛው ተክቶታል ማለት ይቻላል። ነገር ግን ግዝረት ጥምቀት የግዝረት ምትክ ነው፣ ምሳሌ አይደለም ያልኩኝ እኔ። ምሳሌ አልወጣኝም፣ ንጽጽር አልወጣኝም። አንተ ምትክ ነው፣ ግዝረትን በጥምቀት ተክተን ግዝረትን አስቀርተናል ብለሃል። ከሆነም ግዝረት አሁን እያለ ነው፣ ግዝረት እየተከናወነ ነው። ለምንድን ነው ያልቀረው? ቆይ ግርዘት እየጠየቁኝ አልመልስም። ሊያብራሩ ነው ልመልስ። በደንብ አብራርቼ ነው የምነግርህ እና ያኔ ትገልጸዋለህ። ተረድቻለሁ፣ ችግር የለውም። ግርዘት ስለሆነ አላሻፈፍኩም፣ እየመለስኩሎት ነው።
ከፈለክ ጳውሎስ ላይ የጠቀሰውን ቅድም ያነበብከውን እንደገና ይነበብና ግዝረት በምን አገልግሎት እንደዋለና የሱ ምሳሌ የሆነው ደግሞ ጥምቀት እንዴት እንደመጣ በምሳሌነት አይተናል። ያ በስጋ የሆነ ይሄ በመንፈስ የሆነ እያለ እምነትንም አሳይቶናል። አሁን ስለዚህ ልመልስልዎት ወይስ እያብራሩ ነው? እኔ ስናገር ብዙዎቹ እንደሚለወጡ ስለምታውቅ ነገሬን ማኮላሸት ትፈልጋለህ። እሺ መልስልኝ። መድኃኒዓለም እርሶ ሲያወሩ የሚለወጥ የለም። እንደዛ ከመሰሎት ልመልስልዎት። ቆላሲስ ላይ የሚነግረን ምንድነው? ጥምቀት አስቀድሞ ግርዘት በብሉይ ኪዳን የነበረ የእግዚአብሔር የሆኑት የሚያደርጉት ስርዓት ነበረ። ወደ አዲስ ኪዳን ስንመጣ መጽሐፍ ቅዱስን በምልአት ከተረዱትና ካነበቡት በብሉይ ኪዳን ጥላ የነበሩ በአዲስ ኪዳን አካል ሆነው የተነገሩ ነገሮች አሉ። ለምሳሌ አልኩና ጥምቀትን አነሳውሎት። ከምን አንፃር? ለምሳሌ እስራኤላውያን በባህር ውስጥ መሻገራቸውን አንስቶ በአንደኛ ቆሮንቶስ ምዕራፍ 10 ላይ በባህርና በደመና ተጠመቁ ይላል። ተጠመቁ የሚል በብሉይ ኪዳን አያገኙም። ለምንድነው ተጠመቁ ያለው? ያኛው ጥላ ስለነበረ ነው። ግርዘትም እንደዚሁ ቆላሲስ ላይ ጳውሎስ ሲነግረን ጥላ ስለነበረ ነው። አካል የሆነው ደግሞ ጥምቀት ነው በሐዲስ ኪዳን። በብሉይ ኪዳን ደግሞ ግርዘት የጥምቀት የሐዲስ ኪዳኑ ጥላ ነበረ። ጥላ ካለ አካል አለ። አካሉ ጥምቀት ነው፣ ጥላው ግርዘት ነው። አሁን ግርዘት ይጠቅማል፣ አሁን ግርዘት ያስፈልጋል፣ ቀጥሏል ምናምን የሚሉት የእርሶ ነው። መጽሐፍ ቅዱስ አይናገርም። ጳውሎስ መገረዝ ወይም አለመገረዝ አይጠቅምም ነው ያለው። ከድነት አንፃር አይደለም። አሁን እሱ ባህል ነው። በቃ ጥምቀት ማነው ግርዘት አሁን አያድንም። ግርዘት አይደለም። የተገለጠውን ጥምቀትን ይቀበሉ። እሺ አሁን ይኸውልህ መልሸም ብጠይቅህ እንደገና ነገሩን ጠንከር አድርጌ ብጠይቅህም ያንኑ ስለምትመላልሰው በምትክነት የመጣ ለሚለው ነገር በፍጹም አላመጣህልኝም፣ በፍጹም አልሆነልህም። ስለዚህ ይሄንን ሶት እኮ ነው ቃል ፈጥረው ለፈጠሩት ቃል ምላሽ እየፈለጉ ያሉት። እኔ ገለጽኩሎትን ከተቀበሉ በቂ ነው። በቃ እርሱ የፈጠሩትን ቃል የያዙት ምትክ ምናምን ብለው ያሉትን ቆይ በቃ ምትክ የሚል ፈጠሩና ቃሉ ማለት እንደዛ አይነት ሐሳብ አነሱና አሁን ተው ጊዜው እቺንን ሴኮንድ እኔ ላይ ያዛ። እሺ ወደ ቀጣይ ጥያቄ ለፉ። ጥያቄ ጠይቄህ በትክክል ልብ የሚያሳርፍ መጽሐፍ ቅዱሳዊ ማስረጃ እንዴ ምትክስ ብለህ ምሳሌ እኔ መቼ ወጣኝ? ይሄማ መች ጠፋኝ? አንተ እንዳልኸው ይቅርታና ያውሎት ልቦትን እንዲያርፍ የሚፈልጉት እርሶ በሚፈልጉት ነው። እኔ ደግሞ በመጽሐፍ ቅዱስ ነው። አሁን ልዩነታችን እርሶ የእርሶን ፍላጎት ያዳምጣሉ፣ እኔ የመጽሐፍ ቅዱስን እናገራለሁ። እኔ ደግሞ የእርሶን ፍላጎት ለመናገር አይደለም እዚህ ጋር የተቀመጥኩት። ፍላጎቶት እኮ ነው ስህተቱ። ትምህርቱ ስህተት ነው ብዬ እንዴት ነው የእርሶን ፍላጎት መመለስ የምችለው? ሌላ ጥያቄ ጠይቁት ለፍቃድልዎት። እስቲ ሌላ ጥያቄ ደግሞ ይሞክሩ። ይሄን ካልተረዱ ጳውሎስ ደማስቆ ላይ ጌታ ሆይ ምን እንዳደርግ ትወዳለህ ብሏል። ልታደርገው የሚገባህን ነገር ደግሞ እዚያ የሚነግርህ ሰው አለ ብሎ ወደዚያ ሰው መርቶታል። ከዚያ ከጴጥሮስ ደረሰ ከሐናንያ ደረሰ። የጥምቀቱ ስራ ሲከናወንና የኃጢአት ስርየት ይሆንልህ ዘንድ ተጠመቅ ሲባል እናያለን። ጴጥሮስ አሁን አንተ ጥምቀትንና ማመንን እኩል አንድ የቤዛነት ስራ ናቸው እያልክ ትሞግተኛለህ። እንደገና ደግሞ አይደለም ይሄኛው ይሄ ነው ይሄኛው ደግሞ ያ ነው ብለህ ሁለቱን እየበታተንካቸው ነው። እስቲ የመጨረሻ እንደው የምትለውን ነገር በዚህ ነገር አጠናቅልኝ። ጥያቄዎት ምንድነው? አሁኑ ላይ ጥያቄዎትን አላስቀመጡም እኮ እንግዲህ ሊከብድ ይችላል። ጊዜ አታባክ ሳይናገሩ እንዴት ይከብደኛል? ጥያቄዎትን አላስቀመጡም። ይኸውልህ እንዴት ትላለህ አሉና እስቲ ደግሞ ለመጨረሻ ጊዜ በለኝ አሉ። ምን ልበለው ሳይጠይቁኝ? እንደገና ልድገምልህ፣ አዳምጥ። እሺ ጳውሎስ ጌታ ተገለጠለትና ምን እንዳደርግ ትወዳለህ ባለው ጊዜ ወደ ሐናንያ ነው የመራው። ከዚያ ላይ እንግዲህ ጳውሎስ ተቀብሏል። ሁሉን ነገር እንደተለወጠ በተለያዩ ቦታዎች ላይ ምስክርነት ሲሰጥ እናያለን። ያኔ ነገሮቹን ሁሉ እንደ ጉድፍ እንደቆጠረና እንደተለየ እዚያ ላይ ጨርሶ ነው የምናየው።
ከዚህ ላይ አሁን እንዳንተ አመለካከት ያልዳነ ጳውሎስ ነው እና እዚያ ሄዶ ነው ደህንነቱን የሚያረጋግጥ እያልከኝ ነው። ይሄ ነው አመለካከቱ ወይስ አረዳድክን ተሳስቻለሁ? እኔ አልተረዳሁትም። እሺ አስቀድሞ ያሉኝን ላስታውሶትና ከዛ ለቀጣ ወደ መልሴ ልግባ። ምን አሉኝ? እሱን ጥያቄ ስጠይቆት አዎ ድኗል፣ ወደ እግዚአብሔር መንግስት ገብቷል ወይንም ደግሞ ልጅነትን አግኝቷል፣ ግን ደግሞ የኃጢአት ስርየት አላገኘም ብለው ነበረ። የኃጢአት ስርየት ሳያገኝ ነው ወደ የእግዚአብሔር መንግስት ያገኘው የሚል ትምህርት የገነቡት እርሶ ነው። እኔ ግን ልመልስልዎት፣ በደማስቆ መንገድ እያለ የምታሳድደኝ እኔ ነኝ ብሎት ከዛ ጳውሎስ ምን ላድርግ ጌታ ሆይ ምን ላድርግ ባለ ጊዜ አምኗል፣ ታዟል። ያደርገው ዘንድ የሚያስፈልገው ነገር አለ። ስለዚህ ተልኳል። ወዴት? ወደ ደማስቆ ወደ ከተማ እንዲገባ ሐናንያ የሚሉትን ሰው በዛ እንዲያገኝ እግዚአብሔርም አስቀድሞ ለሐናንያ እንደነገረው እንረዳለን። ስለዚህ ሐናንያን ሲያገኘው ምን ተፈጸመለት? የኃጢአት ስርየት። የኃጢአት ስርየትን የሚፈጽምለት በጥምቀት በኩል ስለሆነ ነው ወደ ከተማ የመራው ማለት ነው። አመነ፣ ተጠመቀ፣ የኃጢአት ስርየት አገኘ። ማርቆስ 16 በተግባር እዚህ ጋር ታየ ማለት ነው። እርሶ ደግሞ ማርቆስ 16ንም አይቀበሉ፣ የጳውሎስ የሐዋርያ ሥራ 22:16ንም አይቀበሉም። የኃጢአት ስርየት እያለበት ግን ደግሞ የእግዚአብሔር መንግስት አግኝቷል ብለው የራስዎትን ትምህርት ገነቡ። እኔ መጽሐፍ ቅዱሳዊ ነገር ነገርኩት፣ እርሱ የራስዎትን ነገሩኝ። እንደዛ ነው የሆነው። አሁን እሱ አልተመለሰም። አሁንስ አልገለጥኸውም። የተንሻፈፈ መልስ ነው የሰጠኸው። ወዴት ነው የተንሻፈፈው? ይበቃችኋል። ወዴት ነው የተንሻፈፈበት? ቆይ ይቅርታና ክርስቶፎሮስ አንዴ ምን ብዬ ብመልስልዎት ነው ልክ የሚሆነው? አንዴ እሱን ብቻ ይንገሩኝ። ምን ብሎት ልክ ይመስሎት? እኔ የኔ ሐሳብ የሚደግፈውን ሳይሆን መጽሐፍ ቅዱስ እንደሚለው ቅድም ራስህ የተናገርከው ነው። ችግር የለም ይንገሩኝ። መጽሐፍ ቅዱስ ይላል ብለው ያሰቡትን ምን ቢሆን ነው ልክ የሚሆነው? እርሶ ለጠየቁት ጥያቄ ቅድም አንድ ሰው አምኖ ይድናል፣ ከዚያ በኋላ ግን በጥምቀት መተባበርና ምስክርነትን ይሰጣል ብለህ አብራርተህልኛል። ተስማምቻለሁ በዚያ ነገር። አላልኩም ውሸት። እኔ ምስክርነትን ይሰጣል አላልኩም። እንደውም ምስክርነት ነው ሲሉ ከየት አመጡ አንጡ ብዬት ማስረጃ አተውለት የቀረ ጥያቄ ነው ካረሱት ማለት ነው። እና እኔ ምስክርነት ነው አላልኩም፣ እርሶ ነው ያሉት። ተሳስተዋል ማለት ነው። እሺ አሁን የኔ የቃና ተዋህዶ ክፍለ ጊዜ እየደረሰ ነው። ውይይታችንን እኔ ከልብ አከብራለሁ፣ አመሰግናለሁ። በአንድም በሌላም መንገድ ባንግባባም በሐሳቡ መግባባት ባይኖርም በጥሩ ስነ ምግባር እንደው አንዳንዴ መቼም ነሸጥ የሚያደርግ ሐሳብ ከናንተም ከኔም ቢመጣ ያለው ሁኔታ እንደዛ ሊፈጥር ይችላል። ግን ራስን በመግዛት የሄድንበት ከፍታ በጣም ለሌላው ጊዜ ደግሞ ሌላ አደብ እንድንገዛ የሚያደርግ ነው። ሁላችሁንም ግን ከልብ አመሰግናለሁ። በእውነት እግዚአብሔር ያክብራችሁ። ተባረኩ። አለመግባባት ይቻላል፣ መደማመጥ ግን ታይቶበታል። አመሰግናለሁ። እኔም አመሰግኖታለሁ። እግዚአብሔር ያክብርልኝ። አንድ ነገር ብቻ ልንገሮትና ለወንድሞቼና ለአባቶቼ ልልቀቅ። ያው ያነሳነው ሐሳብ ላይ የራስዎትን መረዳት ነግረውናል። እኔም ደግሞ በቤተክርስቲያናችን በኩል ያለውን በታሪክም በአባቶችም በኩል ያለውን አሳይቻለሁ። አድማጭ የተቀበለውን ያየውን አመዛዝኖ ይቀበላል። በእርሶ በኩል እንደው የመጡ ሰዎችም ካሉ የእርሶንም ትምህርት እኔ የሚያነሳውትን ነገር የቤተክርስቲያንን ይረዱታል፣ ያዩታል። ልሎት የምፈልገው ነገር ምንድነው? ወደ እኛ ሲመጡ በጣም ልክ እንደዚሁ ሰከን ባለ መልኩ የእርሶ ሐሳቤ ነው ያሉትን ነገር ሊያሳዩ፣ እኛም ደግሞ ስህተት ነው ብለን የምናምነውን ልናሳዩት ስለሆነ ባይጠፉ ደጋግመው ቢመጡ። ተሐድሶ ምንድነው የሚለው ላይ በጣም ጥያቄ አይደለም። ከዚህ በፊት በውስጥም ጽፌልዎታለሁ፣ ገብተው ማየት ይችላሉ። ከወራት ነው ወራት ምናምን ያልፈዋል፣ አመት አካባቢ ይሆናል ከጻፍኩልዎት ጽፌልዎት አውቃለሁ። አውርተንም እናውቃለን ከዚህ በፊት አይ ቲንክ በውስጥ እና እየመጡ ብናወራ ደስ ይለኛል። ተሐድሶ ላይ እጅግ በጣም ብዙ ጥያቄ አለኝ። ተሐድሶ ምንድነው ከሚለው አንስቶ እኔ ክርስቲያናዊ ነው ብዬ አላምንም፣ እርሶ ደግሞ ነው ብለው ያምናሉ፣ የኔን ደግሞ ይቃወማሉ። እንደዚህ ሰፋ ያለ ውይይት እንዲኖረ በቀናነት ቢመጡ ብዬ ጋብዞታለሁ። በውስጥም ቢያወሩኝ ደስ ይለኛል፣ ጊዜዎችን እንድናመቻች ማለት ነው። አመሰግናለሁ። እሺ በዚህ አጋጣሚ አባን አንድ የመጨረሻ ነገር ወደ አባ ፔጅ ስንመጣ አባ መጀመሪያ አስበውበት በያዙት ርዕስ ከሆነ ሁላችንም በዚያ ርዕስ ሐሳብ ላይ ልንወያይ እንችላለን። በተያዘ ርዕስ ነው መወያየት ያለብን እንጂ ርዕስ ቀይሮ እንዲህ ብናደርገው የሚለውን ጥምዘዛ ግን ብዙ አይመቸኝም። አንደኛ ዝግጅትም ማሰብም ይጠይቃል። ስለዚህ የተያዘ ርዕስ ካለ በርዕሱ ነው መወያየት ያለብን። በአንተ ብንገባ
በእኔ ብትመጡ ወደ እኔ ብትመጡ በተያዘ ርዕስ ነው መወያየት ያለብን እና ተመካክረን ነው ርዕስ መቀየር ካስፈለገ እንጂ እንደው በእጅ ብልጫ ይሁን በሌላ ጉዳይ እንደዛ ባናድርግ ጥሩ ነው። አባን ደግሞ ከልብ አመሰግናለሁ። እንደው እስካሁን ሳይወጡ ጸጥ ብለው እኔ አባን ላመሰግን እፈልጋለሁ። ሊቀ ጉባኤ እንስጣቸው። በዚሁ አጋጣሚ ክርስቶፎሮስ ምናልባት እኔ ነገር ስለነበርኩኝ ነውና ኦኬ እሺ በቀደም ተነስቶ በነበረው እርሳቸው ርዕስ አልቀየሩም። ቀደም ሲል ገብተው ስለነበረ ነው አባታችን እውነት ለመናገር። ስለዚህ ከሰዓሊ ዲያቆን ጋራ ሲነጋገሩ ስለነበረ በዛው ነው ጥምቀት ለድህነት በሚለው የገባ ነው። ምናልባት በክርስቶስ የቤዛነት ስራ ወይም ደግሞ በመካከለኝነት ማውራት ይፈልጋሉ መሰለኝ። እሱ ላይ ጊዜ ያዝና ማውራት ከፈለጉ በደንብ ማውራት እንችላለን። እቺ ለመናገር ነው። አዎ ጥሩ። አይ ቀደምም ሊቀ ጉባኤ አንስተውታል። እንደዛ ብለው ምላሽ ሰጥተው ነበረ። አይ ቲንክ የተረዱ ይመስለኛል። እና አንድ ብቻ ሐሳብ ለመስጠት ነው። እውነት ለመናገር በቃ ከእርሶ ጋር እኔ የምፈልገው የነበረውን አይነት ውይይት ተደረገ የምለው ነው ዛሬ ነው እንደዚህ በእርጋታ። አሁን ባለፈው ማን ቤት ነው እንደዛ ብቅ ብለው ነበር፣ ግን ትንሽ ዘማርያም ጋር ዲያቆን ዘማርያም ጋር ትንሽ ባለመግባባት እርሶም እንዳቆጣቆጣ ብለው ከዛ ወረዱ። እንደዛ አይነት ነገሮች አያንጹም እውነት ለመናገርና እርሶም በእድሜ አባታችን መሆን የሚችሉ ነው፣ ቢያንስ በእድሜ ማለት ነው። ወልደው የሚያደርሱ ልጆች ነን እኛ ብዙዎቻችን እዚህ ያለን። ደግሞ እንደ ሊቀ ጉባኤ ያሉ መምህራን አባቶች፣ ሌሎችም ታላላቅ ደግሞ ወንድሞች እህቶች ይኖራሉ። እንደዚህ በመከባበር ነው ያደረጋችሁት ቆንጆ ውይይት። ከስር ስትከታተሉ የነበራችሁት ወንድሞቻችን ጥሩ ነገር አግኝታችኋል ብዬ አስባለሁ። እጅግ በጣም ነው ደስ ይል የነበረው ውይይታችሁ። ኢዮባ በጣም ደስ የሚል ውይይት ነው ያደረከው። ቃናም በጣም ዛሬ በእርጋታ ፍጹም ደስ በሚል ሁኔታ ነው የተወያዩት። ኢዮባ ቅድም እንዳለው ሁልጊዜም ብቅ ይበሉ፣ ችግር የለውም። መማማር እኔ ጊዜ ካለኝ እመጣለሁ። አባ ሰላም ይሁኑልኝ። ይቅርታ ትንሽ ቸኮልኩኝ። አባ ሀሳቦትን ይስጡና አባሳቸው የሰላምታ ጉራኬ ይስጡንና እኔም ልሂድ። እሺ ይሰማል አይደለ? አሎ አባታችን። እሺ እናመሰግናለን። በመጀመሪያ በስነ ስርዓት በመምራትህ ደስ ይላል። በስነ ስርዓት ለማንም ሳታዳላ ሰው ሐሳቡ ላይና የሚወያይበት ርዕስ ላይ ነው ኮከስ ተደርጎ መነጋገር ያለበትና ነው እንጂ ሰዎች ትልቅ ሰው ስለመጣ በትልቅነት እናከብራለን፣ ትልቅ ስለመጣ እውነት ተነገረ ማለት አይደለም። ወይ ደግሞ ትንሽ ስለመጣ ደግሞ በእድሜ ትንሽ ስለሆነ ደግሞ ቁም ነገር የለውም ተብሎ መወሰድ የለበትም። እንዲያም መጀመሪያ ላይ እኔ ከዲያቆንም እኔ ከንቱንም መወያየት ራሱ ምናምን የሚለውን ነገር ሐሳብ ነበራቸውና ተው እንደዚህ አይነት ኃይለ ቃላት መጠቀም አንደኛ ውይይቱ እንዳይቀጥል ያደርገዋል። አንዱ ሲናገር አንዱ ሲገልጽ አንዱ ደግሞ የመገንፈል እንትን ይኖራልና እንደዚህ አይነት አትጠቀሙ ብያቸዋለሁ። ከዛ በኋላ ሰምተው ትክክለኛ ነገር ደስ በሚል ሁኔታ እኔም ዛሬ ደስ በሚል ሁኔታ ባለፈውም ሌላ ቤትም ስንከታተል ነበረ። እንደዚህ አይነትም እንዲያም የተረጋጋ እንትኑም አልነበረም። አንደኛው ዛሬ መዘነጣጠል የለበትም። መዘነጣጠል የሚባል ነገር መከባበር የተመሰረተ ለምሳሌ ጽጌ ስጦታ የራሳቸውን እንትኖ የሚያምኑበትን አምጥተው ሲገልጹ ቆይተዋል። ኢዮብ ዘሚካኤል ደግሞ ያው ኦርቶዶክስ ተዋሕዶ ቤተክርስቲያንና ሊቃውንት አባቶቻችን ያሉትን እያጣቀሰ ወይ ደግሞ በመጽሐፍ ቅዱስ ሲገልጽ ቆይተዋል። ስለዚህ ተመልካቹ ከታች ያለው የትኛው ነው ትክክለኛ የሚለውን ነገር የሚወስድበትና የሚመዝንበት ከታች ተመልካችም አለ ማለት ነው። ሌላ ደግሞ ክርስቶፎሮስ ደግሞ በስነ ስርዓት መምራት ደስ በሚል በእውነት ለማንም ሳታዳላ በትክክለኛ በመምራት ፕሮግራሙ እጅግ አድርጌ ያመሰግናለሁ። እንደገና ደግሞ ሁለታችሁ ደግሞ እነ ኢዮብ ዘሚካኤል እና ጽጌ ስጦታም ሁለታችሁም ሀሳባችሁም በተረጋጋ መንገድ ስለገለጻችሁ ከታች ለሚከታተል 1700 ህዝብ አለ ከታች ማለት ነው። ለሚከታተል በስነ ስርዓት መወያየታችሁ ሀሳባችሁን በስነ ስርዓት ማቅረባችሁ እጅግ አድርጌ ያመሰግናለሁ። ሌሎችም እዚህ ያላችሁ ብዙ መምህራን አላችሁ።
በትዕግስት ስታዳምጡ በእውነት ክብር ሰጥታችሁ አብራችሁን ስለቆያችሁ አመሰግናለሁ። ከታች ያላችሁም ተመልካቾቻችን ብዙ ሊቃውንት መምህራን አሉ። ከታችም ቦታም ስለማይበቃ ነው ሌሎችም አውርደን እንደገና ላለማስገባት ነው እንጂ ብዙ ሊቃውንት አሉ ከታች የምንወዳቸው ወንድሞቻችን ሊቃውንት እህቶቻችን ታብታብ በማድረግ በጨዋነት በተሞላ ማለት ነው። ብዙ ስድብ የተለያየ ነገር እንኳ ብዙ ዛሬም አላየሁምና ጨዋነት የተሞላበት ከታች ሆነው የሚከታተሉትም ጨዋነት የተሞላበት ከላይ ሆናችሁ ደግሞ ፕሮግራም የመራ ወንድማችንም ጨዋነት በተሞላ እና ስትወያዩ የቆያችሁ ሁለታችሁም በእውነት በመከባበር በመሆኑ ደስ ይላል። ስለዚህ እምነታችሁ የተኛው ትክክለኛ የሚለውን ነገር ደግሞ ከታች ያላችሁ ስትከታተሉ የቆያችሁት ተፈትፍቶ የቀረበላችሁን ነገር ትክክለኛውን ነገር መርጣችሁ መመገብ ደግሞ የእናንተ ነው። ስለዚህ እግዚአብሔር አምላክ እድሜ ከጤና ያደልልን። እጅግ አድርጌ ያመሰግናለሁ። እዚህ ላይ ይበቃኛል። እኔ አሜን አሜን። ሊቀ ጉባኤ እንግዲህ እነ ዲያቆን ያሬድም መጥተዋል። እንኳን ደህና መጣችሁ። አይ ቲንክ ኢዮባም ቅድም አንዳንድ ነጥቦችን ምናልባት ለመጥቀስ ጊዜ ምናልባት ያጠረበት ጉዳይ ካለ እሱም ቢያነሳና እኛም አንዳንድ ነጥቦችን ስንሰማ ስለነበረ ከታዘብነውም አንጻር ተሐድሶነን የሚሉት አካላት ወዴት ነው የሚወስዱን፣ ወዴት ነው ሊወስዱን የፈለጉት የሚለውን ነገርም በዛው የተነሳው ርዕሰ ጉዳይ ላይ ፖይንቱን ይዘን አንዳንድ ነጥቦችን ብናነሳ ብዬ አሰብኩኝ። ሊቀ ጉባኤ ትምህርቱ ላይ ማለት ነው በጣም የተንሻፈፉ ሀሳቦችን ሲያነሱ ነበር፣ ግራ የተጋቡ አይነት ነጥቦችን እና ሜይ ቢ ጥሩ አድርጎ ነው ኢዮባ አክቹዋሊ እንትን ያለው። ቀረ የሚባል ያን ያህል ላይኖር ይችላል፣ ግን የተወሰነ ደግሞ ብንማማርበት ነው ወይስ ሌሎች እየገቡ እንዋይበት የሚለውን እንግዲህ ዲያቆን ያሬድም ኢዮባም ሀሳብ ስጡበትና እነተሜም ሌሎቻችሁም ብንቀጥል አሪፍ ነው። የማይወጡ ከሆነ እርሶ ይቆያሉ አይደል ሊቀ ጉባኤ? ችግር ያለው እኔ ያለው ችግር የለው አለው ለትንሽ ደቂቃ አለው። እንዲያው ጥያቄ ምናምንም የተወሰነ እንትን ነበረኝና እኔ እንትን ምን አለ መሰላችሁ የሚሰማቸው ከሆነ ኢዮብ የጠየቀው መጀመሪያ ሊቃውንት የምቀበላቸው ማልቀበላቸው አሉ ምናምን ብለው የገለጹት ነበረና ያው የሚቀበሏቸው እነ አለቃ አያሌው እነ ቀዳማዊ ጎርጎሬዎስ አቡነ ጎርጎሬዎስ ማለት ነው። ሶስተኛ ደግሞ አንድ ሊቅም ሶስት ጠርተዋል። ግን ያው ከእነ ቅዱስ ቄርሎስ እና እነ ቅዱስ ጎርጎሬዎስ ዘኑሲስ ደግሞ ስለ ጥምቀት የገለጹት እንደውም አልቀበልም ብለዋልና እሱ ጥያቄ ላይ ነበረ። ምናልባት እነ አለቃ አያሌውና እነ አቡነ ጎርጎሬዎስ ቀዳማዊ የነ ቄርሎስና የነ ቅዱስ ቄርሎስና የነ ቅዱስ ጎርጎሬዎስ ዘኑሲስ አይቀበሉም ነበር ወይ የሚለው እንትኑ ጥያቄ ነበረ። ሌላ ቀን ጠይቃቸዋለን፣ ችግር የለውም እና መቀጠል ትችላላችሁ። ትንሽ ደቂቃ አባታችን እሱን አልሰማውም ነበር እውነት ለመናገር እንደዛ ማለታቸው ነው። ብፁዕ አባታችን አቡነ ጎርጎሬዎስ ጥምቀት ለድነት ብለው እኮ የሚያምኑ ድንቅ የቤተክርስቲያን አባት ናቸው እና አውጥተን ማሳየት እንችላለን ስለ ጥምቀት ያስተማሩትን ማለት ነው። እና እሱን ፓርት አልሰማሁትም እውነት ለመናገር። እንደዛም ካሉ ግን አስገራሚ ነው። የቤተክርስቲያን አባቶች እንደማይቀበሉ ማሳየት ይችለናል። ተሐድሱ የሚለው ወደ አባቶች ትምህርት ሳይሆን ወደ ራሳቸው ሀሳብ ለመሆኑን በራሳቸው አንደበት ተመልክተናል። የተነሱ ነጥቦች አሉ። ምናልባት ሁላችሁም እንትኑ ሳይሆን ኢዮብ እንትኑ ሳይሆን ለምሳሌ የነ ቅዱስ ቄርሎስና ስለ ጥምቀት የነ ቅዱስ ጎርጎሬዎስ አልቀበልም ብለዋል አይደለ? አልቀበልም ብለዋል። ከሚቀበሏቸው ሊቃውንት ስትላቸው ደግሞ የምቀበላቸው ማልቀበላቸውም አሉ ብለዋል። ለምሳሌ ብለህ ስትጠይቃቸው ደግሞ እነ አለቃ አያሌው እና እነ ቀዳማዊ ጎርጎሬዎስ ጠቅሰውልሃል አይደለ? እኔ እንጃ አልፎኛል ማለት ነው። አልፎኛል ማለት ነው። እሺ ለፉት እና የቤተክርስቲያን አባቶችን አለመቀበላቸው ለቤተክርስቲያን ትምህርት ያላቸውን ርቀት ማሳያ ነው። ከዛን ደግሞ ከቤዛነት አንጻር የውላችሁ ትልቁ ነገራቸው ምንድነው? ራሳቸው አስቀድመው ስለው የሚመጡት ነገር አለ ባይምሯቸው እንዲህ ነው ብለው ማለት ነው። የሆነ ነገርን ይስሉና ይመጣሉ። ከዛን ክርክራቸው እነሱ አስቀድመው ከሳሉት ጋር ነው። ለዛ ነው ቤተክርስቲያንን አታቋትም የምንለው ማለት ነው። እና የቤተክርስቲያን ትምህርትን በነገርናቸው ቁጥር አሁን የቤተክርስቲያን ትምህርት አስቀድሞ ያለው ራሱን ትምህርቱ ሲነገራቸው ይገረማሉ። ይሄ ከየት መጣ አይነት ነገር ማለት ነው።
በፊቱንም አታውቋትም እና ከመጀመሪያ ጀምሮ የነበራችሁ ሰዎች እንደሰማችሁት ጥምቀት ለኃጢአት ስርየት አይደለም ይሉና እዛችሁ ላይ በደቂቃ ውስጥ መልሰው ለኃጢአት ስርየት ነው የሚል አሳይተኸኛል፣ ለኃጢአት ስርየት ነው ግን ቤዛ አይደለም ይላሉ ይመልሱና። አያችሁ የጠራ ትምህርት የላቸውም። ራሳቸውን ከዚህ በፊት አንድ ሚዲያ ላይ ቀርበው ምን ብለዋል? ገና እያዘጋጀ ነው በተለይ የህፃናት ጥምቀትን ተመርክዞ ምናምን ነገር ማለት ነው እያዘጋጀ ነው አይነት ነገር ብለዋል። ዞሮ ምን ልል ነው ቆንጆ ውይይት ነበር ከመደማመጥም አንፃር ጥምቀት ላይ እንደው ያነሳሉ ብለን የምናስባቸውን ነገሮችም ያወሩት ነገርም ያው ጥሩ ነው። ሚሉትን መስማትም ትልቅ ነገር ነው። ከቤዛነት አንፃር የኢየሱስ ቤዛነት መስቀል ላይ ብቻ ነው ምናምን የሚል በጣም ትልቅ ስህተት ተናግረዋል። 33 ዓመት ጌታ በምድር ያደረጋቸው ትምህርቶች ያስተማራቸው ትምህርቶች መከራ መቀበሉን እነዚህ ነገሮች ሁሉ ቤዛነት አይደሉም አሉ። የቤዛነት አካል ካልሆኑ ምንድነው ቤዛነት ነው? ፍጻሜ ያገኘው መስቀል ላይ ነው ማለትና እነዚህ ቤዛነት አይደሉም ማለት ፈጽሞ የተለያዩ ነገሮች ናቸው። ተፈጸመ ሲል ቤዛነቱን በመስቀል ላይ ፈጽሞልናል። የጀመረው ግን ጽንሰት ላይ ከቅድስት ድንግል ማርያም ሲጸነስ ሰው ሲሆን፣ ምክንያቱም ሰውነት ለመለኮት ባህሪ ያልተስማማ ተገላቢጦሽ የሆነ ባህሪ እኮ ነው አይደለ? መለኮት እና ሰውነት እነዚህ መለኮትና ሰውነት ተዋህደው አንድ ጌታን ስናምን ይሄ አንዱ ጌታ ሰው መሆኑ በራሱ ቤዛነት ነው። ምትክ ሆነን እያልን እኮ ነው። እዳችንን ሊከፍል ከቅድስት ድንግል ማርያም ሰው ሆኖ መጣ። ዮሐንስ ገና ከሩቅ አይቶት ምን አለ ነው የሚለው መጽሐፍ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እንሆ አለ። ገና ሳይሰቀል አይቶት የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እያለ እሳቸው ግን መስቀል ላይ ብቻ ነው አሉ። አይደለም፣ ማርያም የወለደችው የዓለምን ኃጢአት የሚያስወግደውን የእግዚአብሔርን በግ ነው። በየምኩራቡ እየተዘዋወረ ያስተማረው አዲስ ኪዳንን በደሙ የሰራው እርሱ የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ ነው። ቤዛ የሆነው እርሱ ነው እና ቤዛነትን መስቀል ላይ ብቻ ማድረግ ራሱ ትልቅ ስህተት ነው። ነገረ ክርስቶስ ላይ ያላቸውን ርቀት ያሳያል እና እቺን ለማለት ነው። ብዙ ያልተነሱ ነጥቦች አሉ። እሳቸው የሳቱበት ብዙ ነጥቦች አሉ። ያስኳቸውን እንትኖች ማስታወሻዎች ያው ስለወጣው ወደ ውጫውን ወጥቼ ስላለው አለ እናንተ መቀጠል ትችላላችሁ እነሱ ላይ። አመሰግናለሁ አባታችን። እነ ዲያቆን መዝሙረ ያሬድ እንኳን ደህና መጣችሁ። እነ ተመስገን የጌታ ልጅ ዲያቆን ሚኪያስ እንዴት ዋላችሁ? እንዴት ቆያችሁ? ይፍቱኝ አባቴ ይባርኩኝ። እነ ዲያቆን ስላሉ እነ ዲያቆን መዝሙረ ያሬድ እነሱ ይቅደሙ፣ ክህነት ያው መቅደም ስላለበት። እሺ አባታችን ሰላም ብያለሁ። ብራኬ ድረሰን ይፍቱን ይባርኩን። ዲያቆናት እዚህ ያላችሁ ወንድሞቻችንም ኢዮባም ሁላችሁንም ሰላም ብያለሁ። ሰላም ደርሶ ይሁን አባቴ፣ እንዴት ነው? እግዚአብሔር ይመስገን። እግዚአብሔር ፍታማ ይሰራ ኃጢአት። ዲያቆን መዝሙር እንዴት ነህ? እግዚአብሔር ይመስገን። የቀደሙት ወንድሞቼ ይቅደሙ። እኔ አሁን ገና መምጣቴ ነው፣ ገና ነቅቶ መነሳቴ ነውና ድምፄም ከጎረነነ ይቅር በሉኝ። ግን ቀጥሎ ጥሩ ውይይት ነበረ። እግዚአብሔር ይመስገን። አይ ሆፕ አባታችንም እየደጋገሙ ይመጣሉ ብዬ አስባለሁ። ያው በእድሜ ሽማግሌ ናቸው፣ አረጋዊ ናቸው። ስለዚህ እናከብራቸዋለን። በዛም የተነሳ ግዴታም ነው፣ ኢትዮጵያዊ ባህላችንም ነው ሃይማኖታችንም ነው እና እንዲህ እየደጋገሙ ከመጡ እርግጠኛ ነኝ የዛሬው የተወያዩበት ቶን በጣም ጥሩ ነው በጣም እና ለእግዚአብሔር ደግሞ የማይመልሰው ልብ የለም። እንዲህ እየደጋገሙ ቢመጡ የእርሶ ቤት ከሆነ የሚመቻቸው በእርሶ ቤትም ተገናኝተን ከሳቸውም ከኛም ያለውን ነገር ሼር ማድረግ እንችላለን እና ጥሩ ነበረ ለማለት ነው። እግዚአብሔር ይስጥልን ስላሰባሰቡን አባታችን። እሺ ዲያቆንዬ ክብር ያድልልኝ ሁላችሁም ስለመጣችሁ። እስኪ ዲያቆን ሚኪያስ አንድ መዝሙር እስክዘምርልን የሚመች ከሆነ በጣም ጎበዝ ዘማሪ ነው። በክራር ይዘምራል፣ ይሰማል። ይፍቱኝ አባታችን። እግዚአብሔር ፍታማ ይሰራ ኃጢአት። ሰላም ነው? እግዚአብሔር ይመስገን ሰላም ነው። እንዴት ናችሁ? የሚመችህ ከሆነ አንድ መዝሙር እንዲያም እግዚአብሔር ብታመሰግንልን እና ብትጋብዝልን ለተመልካቾች ከቻ ይላሉ ከታች ይላሉ።
በዘመናት የሸመገለ ክብርን ሁሉ የተቀለለ እንደ ጌታ ማን አለ? እንደ እግዚአብሔር ማን አለ? በዘመናት የሸመገለ ክብርን ሁሉ የተቀለለ እንደ ጌታ ማን አለ? እንደ እግዚአብሔር ማን አለ? ጥሎብኛል መጎናጸፊያ ለይቶኛል ከስጋ ጥድፊያ በሰው ሚዛን ክብር የማይልካ እውነተኛ ጌታ ነው ለካ። በዘመናት የሸመገለ ክብርን ሁሉ የተቀለለ እንደ ጌታ ማን አለ? እንደ እግዚአብሔር ማን አለ? ደመና ነው መንኮራኩሮ ነበልባል ነው ዙፋን ድንበሩ መሰወሪያው አይደረስም በማንም ሞት አይከሰስም። በዘመናት የሸመገለ ክብርን ሁሉ የተቀለለ እንደ እግዚአብሔር ማን አለ? እንደ እግዚአብሔር ማን አለ? ቀን ዘመናት ሁሉ ሲያረጁ አዲሶቹ ዘምነው ሲጃጁ ጌታ አዲስ ነው ሁሌም ማለዳ ፍቅር ያዘንባል ከልቡ ጓዳ። በዘመናት የሸመገለ ክብርን ሁሉ የተቀለለ እንደ ጌታ ማን አለ? እንደ እግዚአብሔር ማን አለ? መካኒቱን በልጅ ባረከ ኃይለኛውን አንበረከከ ለምስኪኖች ስለሚራራ በኢየሱስ ልባችን ኩራ። በዘመናት የሸመገለ ክብርን ሁሉ የተቀለለ እንደ ጌታ ማን አለ? እንደ እግዚአብሔር ማን አለ? በዘመናት የሸመገለ ክብርን ሁሉ የተቀለለ ማን አለ? እንደ እግዚአብሔር ማን አለ? ይቆየን። እሺ ዝማሬ መላእክት ያሰማልን። ዲያቆን ሚኪያስ እግዚአብሔር የአገልግሎትን ዘመን ይባረክልህ፣ ጸጋውን ያብዛልህ። እግዚአብሔር አምላክ በቸርነቱ በምሕረቱ ይጠብቅልን። ተባረክ። የእናታችን የቅድስት ድንግል ማርያም በረከት ረድኤት ያድልልን። አሜን።